ተወገዘ የተባለው መጽሐፍ እንግዲህ አሁን ገድለ መጥምቀ ዮሐንስ መጽሐፍ ነው እንግዲህ ተወግዟል የተባለው። ተወግዟል የተባለው መጽሐፍ የተወገዘው ከሌሎች መጽሐፍቶች ምን የተለየ ነገር ተገኝቶበት ነው? ምን የተለየ ነገር እዚህ መጽሐፍ ውስጥ የመጽሐፍ ቅዱሳዊ ነው? ከሐዋርያት ትምህርት ውጪ ነው? ከጌታ ትምህርት ውጪ ነው? ከመጽሐፍ ቅዱስ ትምህርትና ስርዓት ውጪ ነው? ከአባቶች ትምህርት ውጪ ነው? ከቤተ ክርስቲያን ቀደምት ትምህርት ውጪ ነው ተብሎ ይሄ መጽሐፍ ሲወገዝ፣ ይሄ መጽሐፍ የተወገዘበት ሌሎች መጽሐፍቶች ላይ የሌለ እዚህ መጽሐፍ ላይ የተገኘ ምን ነውር ተገኝቶበት ነው የሚለው ይሄ በጣም ቤዚክ ጥያቄ ነው። እንግዲህ ለአቅመ ውግዘት የበቃ ከሆነ ይሄ መጽሐፍ ሌሎች ዝርዝር መጽሐፍቶች፣ ሌላው እልፍ አእላፍት መጽሐፍቶች፣ ሌላው እልፍ አእላፍት የገድልና የድርሳን መጽሐፍቶች ያልተወገዙበት ምክንያት ምንድን ነው? እዚህ መጽሐፍ ላይ ሌሎች መጽሐፍቶች ላይ የሌለ እዚህ መጽሐፍ ላይ ያለ የተለየ ነገር ምን ተገኝቶበት ነው ብለው ጥያቄ የሚያነሱ ወገኖች አሉ። ውግዘቱ ሲመጣ በዝርዝር ተቀምጦ ይሄን ነገር ስለያዘ ይሄን ነገር በውስጡ ስለተገኘ አውግዘነዋል የሚል ክሊር የሆነ የውሳኔ ሐሳብ ስላልተቀመጠ እንዲሁ በደምሳሳው እንዲሁ በደፈናው ይሄን መጽሐፍ አውግዘነዋል የሚል ጠቅላላ ሐሳብ ነው የቀረበበት እንጂ ከሌሎች መጽሐፍቶች በተለየ መንገድ እዚህ መጽሐፍ ላይ የተገኘ ነውሩ ምን እንደሆነ በግልጽ የተቀመጠ ሐሳብ ስለሌለ የውግዘቱን ሐሳብ በጥርጣሬ የሚመለከቱ ሰዎች ይሄን አሁን ያቀረብኩትን ሐሳብ እንደ ግብአት ይጠቀሙት። ሰላም እንደምን አላችሁ? እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ሳምንታዊው ነገረ ተሐድሶ የተሰኘው መርሃ ግብራችን ነው። እንግዲህ እንደተለመደው በዚህ ሳምንት ደግሞ ባለን የነገረ ተሐድሶ ሳምንታዊ መርሃ ግብር ላይ ከዚህ ቀደም ስንነጋገርባቸው፣ ስንመካከርባቸው፣ ስናወራባቸው የነበሩ ተሐድሷዊ ርዕሰ ጉዳዮችን አበይት የሆኑ ርዕሰ ጉዳዮችን እያነሳን የምንጨዋወትበት የምንነጋገርበት መርሃ ግብር ነው። እንግዲህ በዚህኛውም ሳምንት ደግሞ እግዚአብሔር አምላክ በረዳን መጠን ተሐድሷዊ የሆነውን ሐሳብ እንደገና በአዲስ መልክና በአዲስ አቀራረብ ይዘን ነው የቀረብነው በዚህኛው ሳምንት እና እንኳን በሰላም ቆያችሁን። ይሄኛውን ሳምንት ፕሮግራም ደግሞ እነሆ እንጀምራለን። ባለፉት ሳምንታቶቻችን በነበሩን መርሃ ግብር የነበረውን አጠቃላይ ዝግጅት አጠቃላይ መርሃ ግብር ተመልክታችሁ ስልክ በመደወል በቴክስት በማድረግ አንዳንዶቻችሁም ደግሞ በግንባር ድረስ ቢሮአችን ድረስ በመምጣት ለምትሰጡን በጣም ገንቢ የሆነ አስተያየት በጣም እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ያክብርልን። ደግሞ በቀጣይም ከዚህም በኋላ በሚኖረን መርሃ ግብር ላይ ሐሳባችሁን፣ አስተያየታችሁን፣ ምክራችሁን፣ ጥቆማችሁን ሁሉ እንደምትሰጡን ደግሞ ተስፋ እናደርጋለን። ይህ ነገረ ተሐድሶ የተሰኘው ሳምንታዊው መርሃ ግብራችን ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የዚህኛውን ሳምንት የነገረ ተሐድሶ መርሃ ግብር ትንሽ ለየት የሚያደርገው በወቅታዊ ርዕሰ ጉዳዮች ላይ ነው የምንነጋገረው። አፕዴትድ የሆነ ወቅታዊ የሆነውን በአካባቢው በምድራችን ላይ በቤተክርስቲያን አካባቢ ላይ በሊቃውንት ጉባኤ ላይ በምእመኖቻችን ላይ በሕዝባችን ላይ በአጠቃላይ ተሐድሶና ተሐድሶን በተመለከተ ኮንቴምፖራሪ የሆነው ወቅታዊ የሆነውን ሐሳብ የምንነጋገርበት፣ የምንመካከርበት፣ የምንጨዋወትበት መርሃ ግብር ነው እና ዛሬ የምናነሳው ከባለፈው ሳምንት በቀጠለው ርዕሰ ጉዳይ ላይ ያው የተያያዘ ሐሳብ ቢሆንም ግን ወቅታዊ በሆነ ርዕሰ ጉዳይ ላይ ነው የምንነጋገረው። ሁላችሁም እንደምታስታውሱት ከሰሞኑ አንዳንድ በቤተ ክርስቲያኒቱ ውስጥ የተወገዙ መጽሐፍቶች እንደነበሩ እናስታውሳለን። በተለይ ደግሞ እንደ አብነት አድርገን የምናነሳው የገድለ መጥምቀ ዮሐንስ ገድል ነው። እንግዲህ በሊቃውንት ጉባኤ ታይቶ ተመርምሮ መጽሐፉ መጽሐፍ ቅዱሳዊ መሰረት እንደሌለው ከቤተክርስቲያን ትምህርት ጋር በጣም የሚጋጭ ሐሳብ እንደያዘ እንዲሁም ማን እንደጻፈው የማይታወቅ አገልግሎት ላይ እየዋለ ያለበትን መንገድ ደግሞ ጭራሽ ቤተክርስቲያኒቱ ከመጣችበት ሐዋርያዊ ትምህርት ጋር ከክርስቶስ ከጌታ ትምህርት ጋር ከመጽሐፍ ቅዱሳዊው ሐሳብ ጋር ፈጽሞ የሚጋጭ ሐሳብ እንደሆነና ይህም ደግሞ በቤተክርስቲያኒቱ መቀመጥ የሌለበት መጽሐፍ ስለሆነ አንደኛ አገልግሎት ላይ እንዳይውል፣ ሁለተኛ መምህራን እንዳይጠቀምበት፣ ሶስተኛ መድረክ ላይ ያለው ሁሉ በጠቅላላ ራሱ በሰው እጅ ያለው በገበያም ላይ ያለው ሁሉ እንዲሰበሰብና ፈጽሞ ለአገልግሎት እንዳይውል የሚል ሐሳቦች ተሰጥተዋል። በዚህ ሐሳብ ላይ ብዙ ሰዎች የመሰላቸውን ሐሳብ ሰጥተዋል። በጉዳዩ ላይ በተቃውሞ የቆሙ ሰዎች አሉ። ጉዳዩ ላይ በድጋፍ የቆሙ ሰዎች አሉ። ጉዳዩን በተመለከተ በተለየ መንገድ ሐሳቡን የተነተኑ ሰዎች አሉ። ጉዳዩን በተመለከተ በጣም አዎንታዊ በሆነ መንገድ ነገሩ በጣም በቃ ዋጋ ያለው ውሳኔ ነው፣ በጣም ጤናማ ውሳኔ ነው፣ ይበል የሚያሰኝ ውሳኔ ነው፣ በጣም ጠቃሚ ነው ብለው ሐሳብ የሰጡ ወገኖች አሉ። ደግሞ በተቃራኒ ደግሞ ነው ይሄ ነገር እንደው ዝም ብለን ከምንመለከተው እስቲ እንደው የሆነ ተርሞይሉን እንለካው፣ እስቲ ሙቀቱን የህዝቡን ሙቀት እንለካው፣ ስሜቱም እንደሆነ እንለካው ብለው ደግሞ ያሉም ሰዎች አሉ።
በዛም በሁለቱም ጎራ ላይ የተለየ ሐሳብ እየሰጡ ያሉ ሰዎች አሉ። ደግሞ መሀል ላይ ቆመው ደግሞ ነገሩ ይለይለት ደግሞ ብለው እንደው ዝም ብለው ነገሩን እየተመለከቱ ያሉ ወገኖችም እንዳሉ እናስተውላለን፣ እናስታውሳለን። እና እኛ እንደ ተሐድሶ እንደ አገልግሎት ደግሞ ይህንን ጉዳይ እንዴት ነው አሁን እንደዚህ መርሃ ግብር አሁን እንደማገለግልበት አሁን በዚህ እንደማቀርበው ደግሞ እንደዚህ መርሃ ግብር እንደ ነገረ ተሐድሶ መርሃ ግብር ደግሞ ጉዳዩን በተሐድሶ አይን እንዴት ነው የምታዩት? እንዴት ነው የሚታየው? እነዚህ አባቶች በሊቃውንት ጉባኤ መጽሐፉ ታይቶ መጽሐፍ ቅዱሳዊ እንዳልሆነ እንደተናገርኩት ቅድም ሐዋርያዊ መልክ ትምህርት እንደሌለው ከጌታ ትምህርት ጋር እንደሚጋጭ ይልቁንም ከአዲስ ኪዳን አስተምሮ ጋር መጽሐፍ ቅዱስ ላይ ከተገለጠው ከመጥምቁ ዮሐንስ ታሪክ ጋር ጭምር ሳይቀር በጣም የወጣ ነገር እንደሆነ ተገልጦ ነው እንግዲህ ውግዘቱ የተላለፈበትና እንግዲህ በዚህ ጉዳይ ላይ ነው በዚህ ሳምንት የምንነጋገረው። በዚህ መርሃ ግብር ላይ በልዩነት ወቅታዊ የሆነውን ሐሳብ አንስተን የምንጫወተው የዚህ መጽሐፍ ውግዘት አንድምታ ምንድን ነው? ምን አንድምታ አለው? ይሄ መጽሐፍ መወገዙ ወይም በዚህ ደረጃ የዚህ መጽሐፍ ውግዘት በአደባባይ ላይ ፐብሊካሊ መነገሩ በፕሬስ ኮንፈረንስ መነገሩ ወደ ህዝባችን ይሄ መጽሐፍ እንዳይወጣ እንዳይተላለፍ የመጽሐፉን መወገዝ በይፋ የተገለጠበት የተነገረበት አንድምታ ምንድን ነው? ኢምፕሊኬሽን አለው ወይ? ቤተክርስቲያኒቱ በዚህ ድርጊት ወይም ከዚህ ድርጊት ጀርባ ሊወሰድ የሚቻልበት ወይም ደግሞ ሊታይ የሚችልበት አንዳንድ ተሐድሷዊ ፓራሌል ዲሲሽኖች አሉ ወይ? ትይዩ ውሳኔዎች አሉ ወይ? ይህንን ተከትሎ ሊወሰዱ የሚገባቸው ሊወሰዱ የሚችሉ እይታዎች አሉ ወይ? እንደ ተሐድሶ ጅማሬ ቤተክርስቲያኒቱ አይንን እንደ መግለጥ አለ የገፋ የመጣውን የተሐድሶ እንቅስቃሴ እየገፋ የመጣውን የለውጥ እንቅስቃሴ ለመቀበል እንደ አዝማሚያ እንደ መሻት እንደ ኢኒሼቲቭ እንደ ተነሳሽነት ሊወሰድ ይችላል ወይ? እንዴት ነው እናንተ ይህንን ጉዳይ የምታዩት የሚሉ ጥያቄዎች በብዙ መንገድ እየመጡ ስለሆነ ያንንም እንደው በወፍ በረር ቅኝት አለፍ አድርጎ ከማየት አንጻርና ቤተክርስቲያኒቱ የጀመረችውን አባቶች የጀመሩትን መጽሐፍቶች ይመርመሩ ይታዩ የሚሉ ጥያቄዎችን በለሆሳስ አለ አይደለ በጣም ዝግ ባለ ድምፅና ብዙም ሊታይ በማይችል አቅጣጫ ነገሩን እያዩበት ያለውን ነገርና መንገድ ምንድነው አንድምታው? ምንድነው ኢምፕሊኬሽኑ? ከተሐድሶ አንጻር ምንድነው አንድምታው? ቤተክርስቲያኒቱ ለውጥን ማድረግ አለባት ብለን ከምንጠይቀው ጥያቄ አንጻር የዚህ መጽሐፍ መወገዝና አገልግሎት ላይ እንዳይውል በይፋ መነገር ተሐድሷዊ ኢምፕሊኬሽኖች አሉት ወይ? ተሐድሷዊ አዎንታዊ አንድምታዎች አሉት ወይ? በጥርጣሬ የሚያዩ ሰዎችም ስላሉ ጉዳዩን ስኬፕቲካል የሆኑ ሰዎችም ስላሉ ጉዳዩን የሚያዩ ይህንን ጉዳይ እንዴት ታዩታላችሁ? ከተሐድሶ አንጻር አንደኛ፣ ከቤተክርስቲያኒቱ መጻኢ ዕድል አንጻር ሁለተኛ፣ ከሚጠየቁ ጥያቄዎች አንጻር ሶስተኛ፣ መጽሐፍቶች ከህዝባችን ልብና አይምሮ ላይ ከህዝባችን ስነ መለኮታዊ ግንዛቤዎችና እይታዎች ጋር ያላቸውን ደግሞ ነገርም ሁላችንም ስለምንገነዘብ ስለምንረዳ ከዚህ ጉዳይ አንጻር ደግሞ ያለው አዎንታዊ ሐሳብና ኢምፕሊኬሽን ምንድን ነው የሚለውን ነገር ለማየት እንሞክራለን። ይህ ነገረ ተሐድሶ የተሰኘው መርሃ ግብራችን ነው። እንግዲህ በድጋሚ በዚህ ሳምንት ይዘን የምንቀርበው ወቅታዊ የሆነ ርዕሰ ጉዳይ ነው። የገድለ መጥምቀ ዮሐንስ ገድልና መጽሐፍ መወገዝ አንድምታው ምንድን ነው? ተሐድሷዊ አንድምታው ምንድን ነው? መጽሐፍ ቅዱሳዊ አንድምታው ምንድን ነው? ኢቭን ቤተክርስቲያኒቱ እውን ተሐድሶን ለመቀበል እየፈለገች ነው? የተሐድሶን ለመቀበል የምትሄድበት ለሆሳሳዊ እርምጃዎች ናቸው? የተሐድሶ ጥያቄዎች የተሐድሶ መጽሐፍቶች ይታረሙ የሚለው ጩኸት፣ መጽሐፍቶች ይመርመሩ የሚለው ጩኸት፣ መጽሐፍቶች መጽሐፍ ቅዱሳዊ ይዘት ያላቸው ናቸውና እንደገና እንደ እግዚአብሔር ቃል ይፈተሹ የሚለው የተሐድሶውያን ድምፅ በቤተክርስቲያን አባቶች ጆሮ ዘንድ ደርሶ ነው የሚለውን ጥያቄ እንግዲህ ዘርዘር አድርገን ለመፈተሽ እንሞክራለን። እንግዲህ ከዚህ መጽሐፍ ልነሳና እንግዲህ ተወገዘ ከተባለው መጽሐፍ ልነሳና አንዳንድ ጥያቄዎችን እንደ አብነት አድርጌ ልመልከት። የተወገዘው መጽሐፍ ጥያቄ የሚያጨርባቸው ሰዎች አሉ። በግል እኔም እንደዚህ አይነት ጥያቄዎችን አጨረውብኛል። የትኛው መጽሐፍ ነው የተወገዘው? እንግዲህ በዚህ በቤተክርስቲያኒቱ መጽሐፍት ዙሪያ ላይ ጥናት ያደረጉ በዚህ ጉዳይ ላይ መጽሐፎችን የጻፉ በዚህ ጉዳይ ላይ የተለያዩ የመጽሐፍ ቅዱሳዊ ትምህርቶች ናቸው። እነዚህ ገድላት፣ ድርሳናት፣ ተአምራት ብለን የምንጠራቸው የገድለ መጥምቀ ዮሐንስንም ገድል ጨምሮ ብንመለከታቸው መጽሐፍቶች የመጽሐፍ ቅዱሳዊ ናቸው ብለው ብዙ የሞገቱ የቤተክርስቲያኒቱ ልጆች መጽሐፍቶችን በመጽሐፍ በስብከቶቻቸው፣ በጋዜጦቻቸው፣ ባገኞቹ በሚዲያዎቻቸው ይህንን ጉዳይ ያወገዙ የተቃወሙ ወንድሞችን አግኝቼ አጋጣሚ ለማናገር ሞክሬ ነበር እና ምንድነው ይሄ የውግዘት የዚህ መጽሐፍ የተወገዘበት የውግዘት መንገድ አንደኛ ጥርጣሬ የሚያጭርባቸው ወገኖች እንዳሉ በብዙ ተመልክቻለሁ። ለምሳሌ መጀመሪያው ምንድነው መጽሐፉ የጻፈው ማን ነው? የተወገዘው መጽሐፍ ወይም ተወግዟል ተብሎ የተባለው መጽሐፍ የማን መጽሐፍ ነው? ለምሳሌ ጸሐፊው ማን ነው? ደራሲው ማን ነው? ኦነርሺፑ ማን ነው? ያለው ማን ነው? ይሄ መጽሐፍ የኔ ነው ብሎ
ቢሎንጊንግነስ ወስዶ የመጽሐፉን ድካምም እድልም ሽልማትም ወቀሳም ካለ ሊረከብ የሚችል ሰው ማን ነው? እከሌ የሚባል ሰው አለ ወይ ብለን ብንጠይቅ ግልጽ የሆነ ነገር በዚህ ጉዳይ ላይ የለም። እና አንዱ ጥርጣሬ የሚያጭርባቸው ይሄ ከልብ የሆነ ለውጥን የማስተናገድ ከልብ የሆነ ለውጥን የመቀበል ስሜት አይደለም ነገርየው። እንደው ዝም ብሎ ሙቀትን ለመለካት ነው፣ ተርሞይሉን ለመለካት ነው። ይሄን እንደው አላወገዙም። ዝም ብላ ነው ያለችው ቤተክርስቲያኒቱ። በስተት መንገድ ውስጥ እየሄደች ራሷን ልትፈትሽ የምትፈልግበት ፍላጎት ኢኒሼቲቭ የላትም የሚሉ ሰዎችን መልስ ለማሳጣት የተካሄደበት መንገድ ነው ከሚቀርብበት አንዱ ክስ አንዱ ጸሐፊው ማን እንደሆነ የሚታወቅ አይደለም። የእከሌ መጽሐፍ ነው የተወገዘው የሚል ግልጽ የሆነ ክሊር የሆነ የተወገዘበትን መንገድ ዝርዝር ሐሳብ ስላልተቀመጠ እንደው ዝም ብሎ ዝም አላችሁ ከመባል ለመዳን ወይም ዝምታ መርጣለች ቤተክርስቲያኒቱ የሚባለው ነገር ከዛ ለመትረፍ ያቀረበችው ሐሳብ ነው ብሎ የሚያስቀምጡ ሰዎች አሉ። ሁለተኛው ተወገዘ የተባለው መጽሐፍ እንግዲህ አሁን ገድለ መጥምቀ ዮሐንስ መጽሐፍ ነው እንግዲህ ተወግዟል የተባለው። ተወግዟል የተባለው መጽሐፍ የተወገዘው ከሌሎች መጽሐፍቶች ምን የተለየ ነገር ተገኝቶበት ነው? ምን የተለየ ነገር እዚህ መጽሐፍ ውስጥ የመጽሐፍ ቅዱሳዊ ነው? ከሐዋርያት ትምህርት ውጪ ነው? ከጌታ ትምህርት ውጪ ነው? ከመጽሐፍ ቅዱስ ትምህርትና ስርዓት ውጪ ነው? ከአባቶች ትምህርት ውጪ ነው? ከቤተ ክርስቲያን ቀደምት ትምህርት ውጪ ነው ተብሎ ይሄ መጽሐፍ ሲወገዝ ይሄ መጽሐፍ የተወገዘበት ሌሎች መጽሐፍቶች ላይ የሌለ እዚህ መጽሐፍ ላይ የተገኘ ምን ነውር ተገኝቶበት ነው የሚለው ይሄ በጣም ቤዚክ ጥያቄ ነው። እንግዲህ ለአቅመ ውግዘት የበቃ ከሆነ ይሄ መጽሐፍ ሌሎች ዝርዝር መጽሐፍቶች፣ ሌላው እልፍ አእላፍት መጽሐፍቶች፣ ሌላው እልፍ አእላፍት የገድልና የድርሳን መጽሐፍቶች ያልተወገዙበት ምክንያት ምንድን ነው? እዚህ መጽሐፍ ላይ ሌሎች መጽሐፍቶች ላይ የሌለ እዚህ መጽሐፍ ላይ ያለ የተለየ ነገር ምን ተገኝቶበት ነው ብለው ጥያቄ የሚያነሱ ወገኖች አሉ። ውግዘቱ ሲመጣ በዝርዝር ተቀምጦ ይሄን ነገር ስለያዘ ይሄን ነገር በውስጡ ስለተገኘ አውግዘነዋል የሚል ክሊር የሆነ የውሳኔ ሐሳብ ስላልተቀመጠ እንዲሁ በደምሳሳው እንዲሁ በደፈናው ይሄን መጽሐፍ አውግዘነዋል የሚል ጠቅላላ ሐሳብ ነው የቀረበበት እንጂ ከሌሎች መጽሐፍቶች በተለየ መንገድ እዚህ መጽሐፍ ላይ የተገኘ ነውሩ ምን እንደሆነ በግልጽ የተቀመጠ ሐሳብ ስለሌለ የውግዘቱን ሐሳብ በጥርጣሬ የሚመለከቱ ሰዎች ይሄን አሁን ያቀረብኩትን ሐሳብ እንደ ግብዓት ይጠቀሙታል። ሌላው ይህንን ጉዳይ በዝርዝር ከሌሎች መጽሐፍቶች በተለየ እዚህ መጽሐፍ ላይ ተገኘ የተባለውን ነውር ምን እንደሆነ ለመግለጽ የተፈራበት ምክንያት ምንድን ነው ብለው ጥያቄ የሚያነሱ ወገኖች አሉ። ለምንድን ነው ያልተገለጠው? እንግዲህ ከመጽሐፍ ቅዱስ ሐሳብ ውጪ ነው ከተባለ ያ ከመጽሐፍ ቅዱስ ሐሳብ ውጪ የሆነው አንቀጽ ምን እንደሆነ በዝርዝር መቀመጥ ነበረበት ብለው የሚያስቀምጡ ወገኖች አሉ። የተወገዘው መጽሐፍ ቅዱሳዊ መሰረት የለውም፣ አዲስ ኪዳናዊ መሰረት የለውም፣ ክርስቶሎጂካሊ ሐሳቡ ውድቅ ነው። ከመጥምቁ ዮሐንስ ከተባለው መጽሐፍ ቅዱሳችን ላይ ከተቀመጠው ከመጥምቀ መለኮት ከመጥምቁ ዮሐንስ ታሪክ ከውልደት ታሪክ ከአመጣጥ ታሪክ ጋር ራሱ የሚጋጭ ነገር አለው ብለው ሲናገሩ ነበር። ይሄ መጽሐፍ ያወገዙ ፕሬስ ኮንፈረንሱን የሰጡት አንድ የቤተክርስቲያኒቱ መምህር ሲናገሩ ነበር። ከዚህ ባሻገር በመጽሐፉ ላይ በገድሉ ላይ የተገኘ መጽሐፍ ቅዱሳዊ ያልሆኑ ዝርዝር ትምህርቶች፣ ዝርዝር ሐሳቦች፣ ስነ መለኮታዊ አንድምታዎች በዝርዝር መቀመጥ ነበረባቸው ብለው የሚያስቀምጡ ወገኖች አሉ። ለምንድን ነው የተፈራው? እንዲሁ በደምሳሳው ማጎዙ ለምንድን ነው የተፈለገው? መጽሐፉ የተወገዘበት መንገድ ይሄ ነው ተብሎ ሲጠቀስ 1 2 3 4 ተብሎ የተቀመጠ ነገር ስለሌለ ጥያቄው እንዲሁ ዝም ብሎ ለይምሰል ለይስሙላ የቀረበ የውግዘት ሐሳብ ነው እንጂ መሰረት ያለው ለውጥን ለመቀበል የቤተክርስቲያኒቱ አሁንም ዳተኝነት ይታይባታል ብለው ይሄን ሐሳብ ያስቀምጣሉ። ሌላው ከዚህ ጋር አያይዘው የሚያስቀምጡት አራተኛው ሐሳብ ብዙ መጽሐፍቶች ከዚህ ቀደም በአባቶችም ከቀደመውን ዘመን ከፈርስት ሴንቸሪን ብንመለከት እስከ ሜዲቫል ፔሪድ ድረስ እስከ 16ኛው መቶ ክፍለ ዘመን ድረስ የነበረችው ቤተክርስቲያን መጽሐፍቶች ሲገኙ ስነ መለኮታዊ ግድፈቶች፣ ሕጸቶች ሲገኙባት እንደ መጽሐፍ ቅዱስ ሐሳብ የምታወግዝባቸው ፕሮሲጀሮች አሉ። መጽሐፍ ቅዱሱ ማለት መጽሐፎቹ የሚወገዙባቸው እንደ መጽሐፍ ቅዱስ መመሪያ መሰረት ወይም እንደ መጽሐፍ ቅዱስ ሐሳብ መሰረት ውድቀት ስህተት ሲገኝባቸው የሚወገዙባቸው ስቴፕስ አሉ። ይሄን ስቴፕ የተከተለ ነው ወይ? ፕሮሲጀሩን ቅድመ ተከተሉን የተከተለ ነው ወይ ብለው ይጠይቃሉ። ለምሳሌ አንዱ ቅድመ ተከተል የዚህ መጽሐፍ ጸሐፊ ተጠርቶ ተጠይቋል ወይ? እንዳልኩት ጸሐፊው ማን እንደሆነ አይታወቅም። ማን እንደጻፈው ይሄ መጽሐፍ አይታወቅም። አያችሁ፣ ወፍ ዘራሽ ትምህርት ነው ማለት ነው። ወፍ ዘራሽ መጽሐፍ ነው ማለት ነው። ስለዚህ ሰዎች ከልባቸው አፍልቀው ከአእምሯቸው አምጥቀው የሚጽፉት መጽሐፍ ነው ማለት ነው እና ጸሐፊው ማን እንደሆነ ስለማይታወቅ፣ አድራሻው ስለማይታወቅ፣ የት እንዳለ ስለማይታወቅ ደራሲውን ጠርቶ ሊጠየቅ የሚቻልበትን መንገድም አልነበረም ማለት ነው። አያችሁ። ስለዚህ ምንድነው የተደረገው? እንዲሁ ዝም ብሎ በደምሳሳው መጽሐፉን አቅርቦ የማውገዝ ስራ ነው የተካሄደው ማለት ነው። ተጠይቋል ወይ ጸሐፊው?
ተጠርቷል ወይ ጸሐፊው? ለምን ጻፍክ ተብሏል ወይ? እንዴት ይሄን ነገር ጻፍኩ ተብሏል ወይ? የጻፍክበት መነሻ ሐሳብ ምንድነው ተብሎ የዚህ መጽሐፍ ጸሐፊ ተጠይቋል ብለን ብንጠይቅ እነዚህን አይነት ስቴፖች እንዳላለፈ በራሳቸው በአውጋዦቹ ምስክርነት ታዝበናል ማለት ነው። እና በዚህ ላይ በጣም እንደገረመኝ ነገር እንግዲህ እኛ እያልን ያለነው ከዚህ ቀደም የሚታወቁ አያችሁ የሚነበቡ በቀይ ግምጃ ሸፍነናቸው በሱት ይጠቅለለናቸው ስንሳልማቸው ስናሳልማቸው የነበሩ መጽሐፍቶችን ገና አውግዘን ሳንጨርስ ገና ትምህርቶቻቸውን የመጽሐፍ ቅዱሳዊ ሐሳቦቻቸውን ስነ መለኮታዊ ውድቀታቸውን ግድፈታቸውን ከእግዚአብሔር ቃል አንጻር ያላቸውን ተጣርሶና ተጣልቶ ዝርዝሩን ገና ሳንጨርስ ገና ያልታተሙ መጽሐፍቶች ራሱ እንዳሉ ያሳየናል። ባይዘው ይሄ ሐሳብ እኔ በጣም የደነገጥኩት ነገር አንዱ ይሄ ነው። ይሄ መጽሐፍ ህትመት ላይ ያልበቃ ነው። እንግዲህ እንደሚባለው ምናልባት አሁን ይህንን ሐሳብ ለማቅረብ በዚህ ዝግጅት ላይ ወቅታዊ ዝግጅት ለማቅረብ ስዘጋጅ የመጥምቀ መለኮት ዮሐንስ ገድልን በተመለከተ የተወሰኑ ጥናቶችን ለማድረግ ሞክሬ ነበረ። 1-2-3 ቦታ መጽሐፎች የሚሸጡበትን ቦታ ሄጄ አይቼ ነበርና ይሄ የመጥምቀ መለኮት የቅዱስ ዮሐንስ ገድል ከ4 በላይ ኦልሞስት እንደውም ወደ 5 ነው ምናምን አካባቢ ገድሎች ሁሉ አሉ። አንዱ ከአንዱ ጋር በይዘትም በሐሳብም የማይገናኙ መጽሐፎች አሉ። የአንዱ ገድል ታሪክና የአንዱ ገድል ታሪክ ራሱ እስከሚጋጭበት ድረስ የተገኙ ነገሮችን ታዝቤያለሁ አግኝቻለሁ። እና ግን ያው በአብዛኛው ማህበራዊ ሚዲያ ላይ የምንመለከተው ምናልባት መጽሐፉን አሳያለሁ እዚህ አሁን ይህን ሐሳብ ስናቀርብ መጽሐፉን እንመለከተዋለን። በዚህ መጽሐፍ ላይ የምንመለከተውን አብዛኛው የተገኘው አንድ መምህር የተረጎመው ወይም አንድ መምህር ተርጉሞታል ተብሎ የሚባለው ነው። ግን የገድለ መጥምቀ ዮሐንስ ገድል ይሄ ሰው የተረጎመው መጽሐፍ ብቻ ነው ብለን የምንጠይቅ አይደለም። እጅግ በጣም ብዙ መጽሐፍቶች አሉ። ከ4 እና ከ5 በላይ የመጥምቀ መለኮት ዮሐንስን ገድል የተጻፈባቸው መጽሐፍቶች አሉ። ሰው የትኛው ነው የተወገዘው ነው? ኮንፊውዥን አለ፣ ራሱ ግልጽ አይደለም። ማን የጻፈው? ማን የተረጎመው? ከየት የተጻፈው? መቼ የተጻፈው? ምን አይነት ይዘት የነበረው? በምን አቅጣጫ፣ በምን ይዘት፣ በምን ስነ መለኮታዊ መዋቅር፣ በምን ስነ መለኮታዊ ቅርጽ ነው የተወገዘው የሚለው ዝርዝር ስፔሲፊኬሽን የለም። ስለዚህ እንዲሁ በደምሳሳው አውገዘናል የሚል ነገር ነው የመጣው እና እንደውም ምንድን ነው ያሉት ይህን መጽሐፍ ሲያወግዙ አሁን አገልግሎት ላይ የዋለ አይደለም የሚልም ሐሳብ ተነስቶ ነበረ። በጣም ያስደነገጠኝ ደግሞ ይሄ ነው። ያወገዝነው መጽሐፍ አሉ እኚህ ሰው የተወገዘው መጽሐፍ በፕሬስ ኮንፈረንስ ያቀረቡት ነው። ያወገዝነው መጽሐፍ አሁን አውደ ምሕረት ላይ አሁን መድረክ ላይ አሁን ቤተክርስቲያኒቱ ለመንፈሳዊ አገልግሎት የምትጠቀመው ገድል አይደለም አሁን የተወገዘው የሚል ሐሳብ ሲያቀርቡ ታዝቤያለሁ። ስለዚህ አሁን የተወገዘው በግለሰቦች እጅ ያለ ነው፣ በአንዳንድ ገዳማት ውስጥ የሚገኝ ነው። አንዳንድ ገዳማት ውስጥ የሚገኙ መነኮሳት ባህታውያን የሚጠቀሙት መጽሐፍ ነው እንጂ ቤተክርስቲያኒቱ ለይፋዊ መንፈሳዊ አገልግሎቷ የምትጠቀምበት መጽሐፍ አይደለም የሚል ነገር ታዝቤያለሁ። ይሄ በጣም ሰፊ አንድምታ ያለው ሐሳብ ነው እኚህ ሰው ያቀረቡት። ምን ማለት ነው? የዚህ አንድምታ ምንድን ነው? አስደንጋጩ ገጽታ የዚህ ንግግር አስደንጋጩ አስፈሪው ገጽታ ምንድን ነው ብለን ብንጠይቅ ገና ያልተገለጡ ገና ያልታዩ ገና ህዝብ ጆሮ ያልደረሱ አሁን ህዝብ ጆሮ የደረሱ እልፍ አእላፍት የገድል አራሙቻዎችን አራግፈን ሳንጨርስ እልፍ አእላፍት ገድላትን አውግዘን ነጥብ በነጥብ መጽሐፍቶቻቸው ውስጥ ያለውን የመጽሐፍ ቅዱሳዊ ነውር ገልጠን ሳንጨርስ ገና ሌላ ገድል በገዳማት ውስጥ ሌላ ገድል በድንጋዮች ውስጥ ተቀምጠው ሌላ ገድል በበረሃና በጫካ ተቀምጠው ለካ እየተጻፈልን ያለው የኛ ዕዳ ለዚህ ትውልድ ያለፈው ዘመን ዕዳ የሚዲቫል ፔሪድ የተጻፈው ዕዳችንን ገና አወራርደን ገና ሳንጨርስ ለሚመጣው ዘመን ለሚመጣው ትውልድ ራሱ ሌላ ገድል ሌላ የመጽሐፍ ቅዱሳዊ የገድል አረንቋ ለካ የተዘጋጀልን እንዳለ ይሄ በጣም የሚያሳየን ነው። ይሄ በጣም አስደንጋጭ ነው። ማን እንደጻፈው ማይታወቅ፣ መቼ እንደጻፈ ማይታወቅ፣ አንዱ ገድል የት እንደሚገኝ ማይታወቅ፣ በየጥሻውና በየገዳማቱ በየጉራንጉሩ የተጻፉ ያሉ ገድሎች ገና ለሚመጣውን ትውልድም የገድል እስራት ለማድረግ ወደ ሲኦል ለመንዳት በገድላት ውስጥ በተሸሸጉ የመጽሐፍ ቅዱሳዊ ትምህርቶችና ሐሳቦች የሚመጣውን ትውልድና የሚመጣውን ጄኔሬሽን እንኳን ጭምር ሳይቀር ለማሰር በገድል እስራት ውስጥ ለማስገባት ክፉ ዓለም ክፉ ሰዎች የቤተ ክርስቲያን ጠላቶች የክርስቶስ ትምህርት ጠላቶች እየተዘጋጁና እየሰሩበት እንዳለ የዚህ ገድል ውግዘት ለእኔ በጣም አሳይ እንደሆነ ትልቅ አንድምታ ትልቅ መልክ እንደሆነ መናገር እፈልጋለሁ። አያችሁ ወገኖቼ፣ እኛ እያወገዝን ያለነው እኮ ገድለ ተክለ ሃይማኖትን ነው። እያወገዝን ያለነው እኮ ገድለ ክርስቶስ ሰምራን ነው። እያወገዝን ያለነው እኮ ታምረ ማርያምን ነው። እያወገዝን ያለነው እኮ እንደው በአደባባይ የሚታወቁ ሜጀር ተብሎ የሚታወቁ በጣም ብዙ እልፍ አላፍት እኮ ገድላትን ነው። ለካ ሌላም ገድል እየተጻፈ ነው ትውልዱ ገና ለሚመጣው ትውልድም በገድላት ላይ ሌላ ክርክር እንዲገጥም እንደገና ገድላትን እያወገዘ እንዲቀጥል የት እንደተጻፉ ማይታወቁ ማን እንደጻፋቸው ማይታወቁ በጥሻዎቹ የተጻፉ
ተገልጦልኛል፣ እመቤቴ ገልጣልኛለች፣ ገድሉ ጻፈለት ቅዱስ ወይም ገድሉ ጻፈለት ጻድቅ ሰው በህልም አሳይቶኛል፣ አብርቶልኛል ብለው ስርማሾች፣ ቅጠል በጣሾች የመጽሐፍ ቅዱሳዊ ትምህርትን ወደ ትውልዱ ለማስገባት በክፉ ልባቸው የተያዙ ጸሐፊያን፣ ወፍ ዘራሽ የሆኑ ጸሐፊያን፣ እከሌና እከሌ ተብሎ የማይታወቁ ጸሐፊያን እየጻፉ ለካ ለሚመጣውም ትውልድ የገድልና የድርሳንን ግምጃ እያዘጋጁ እንደሆነ ይሄ መጽሐፍ ገልጧል። የዚህ መጽሐፍ መወገዝ የገለጠው ጉዳይ እንደሆነ እኔ አስተውላለሁ። አይ ቲንክ ይህንን ጉዳይ ብዙዎቻችሁ ታስተውላላችሁ ብዬ እገምታለሁ። ስለዚህ የሚያይ ሰው፣ የሚመረምር ሰው ጉዳዩን በተለየ መንገድ ከእግዚአብሔር ቃል አንጻር የሚፈትሽ ሰው የዚህ ገድል መወገዝ፣ የዚህ ገድል አደባባይ መውጣት ጥያቄዎችን ጭምር የያዘ ነገር እንደሆነ መታዘብ እንችላለን ማለት ነው። አዎንታዊ ነገሩ ታዲያ ምንድን ነው? አሁን ቅድም ተናግሬያለሁ። በዚህ ጉዳይ ላይ በቤተክርስቲያኒቱ መጽሐፍት ጉዳይ ላይ በቤተክርስቲያኒቱ እርምት እርምጃ እንድትወስድ በሚጠየቅበት የጥያቄ ርዕሰ ጉዳዮች ላይ የሚንቀሳቀሱ በዚህ በተሐድሶ እንቅስቃሴዎች ውስጥ ያሉ ወንድሞች የሚያነሷቸው የስጋት ሐሳቦችን ነው ቅድም ማስቀመጥ የፈለኩት። ማን ጻፈው የሚለው ነገር ግልጽ አይደለም። ከሌሎች መጽሐፍቶች የለየው ነገር ምን እንደሆነ የተባለው ነገር ግልጽ አይደለም። መጽሐፉ የተወገዘበት ስነ መለኮታዊ ችግር የተገኘበት ያለው ዝርዝር ሐሳብ ምንም የተቀመጠ ነገር የለም። የትኛው መጽሐፍ እንደተወገዘ እንኳን ግልጽ ነገር የለም። እንደተናገርኩት ከ5 ከ6 በላይ የመጥምቀ መለኮት የዮሐንስ የቅዱስ ዮሐንስ ገድል ተጽፎ ይገኛል። አሁን ኦፊሻሊ በገበያ ላይ የሚገኘው ማለት ነው። አሁን ተወገዘ የሚባለው ግን ገበያ ላይ የሌለ ነው። አገልግሎት ላይ የማይውል ነው። በጥቂት ገዳማትና አድባራት ውስጥ ብቻ በጥቂት ሰዎች ውስጥ ብቻ የሚገኝ ነው እንጂ መንፈሳዊ ሰርቪስ እየሰጠ አይደለም የሚለው ነገር ይሄ ገድላትን የማውገዝና ገድላትን እንደ እግዚአብሔር ቃል ይፈተሹ የሚለው ነገር ግልጽ መመሪያና ሐሳብ ስትራክቸራል ሐሳብ መዋቅራዊ ሐሳብ ስለሌለው የሚዘልቅ ሐሳብ አይደለም። እንደው ዝም ከማለት ተብሎ የቀረበ ሐሳብ ነው ብለው ስጋታቸውን የሚያቀርቡ ወገኖች አሉ። ከዚሁ ጋር በትይዩ ደግሞ የምናነሳው ሐሳብ ምንድነው? አሁን ያሉ ገድላትን አሁን ያሉ ድርሳናትን አውግዘን አሁን ያሉ ገድላታር ከመጽሐፍ ቅዱስ አንጻር ያለባቸውን ሚስቴኮችና ሕጸቶች ዘርዝረን ሳንጨርስ ለሚመጣው ትውልድም ሌላ ብዙ ገድል፣ ሌላ ብዙ ድርሳን፣ ሌላ ብዙ ከመጽሐፍ ቅዱስ ሕዝቡን ለማውጣት ከመጽሐፍ ቅዱስ ትውልዱን ለማውጣት የሐሰት ዶሴ የሞላባቸው የሐሰት ትምህርት የሞላባቸው የመጽሐፍ ቅዱሳዊ ሐሳብን የታጨቁ ሌሎች ገድሎች ለካስ ገና እየተጻፉልን ያለው ጫካ ውስጥ ቁጭ ብለው ሰዎች ለካ ይጻፉ ናቸው ያሉት። ዋሻ ውስጥ ተደብቀው ሰዎች ለካስ ብዙ ገድላትን ከአእምሯቸው እያፈለቁ የሚመጣውን ትውልድ ከእግዚአብሔር ሐሳብ ለማውጣት ለካስ ገና ብዙ ገድሎች ለካ የተዘጋጁልን ያለው። እኔ ይሄ የሚያነቃን ይመስለኛል፣ ትውልዱን የሚያነቃው ይመስለኛል። ገና ያሉትን ጠርገን አውጥተን ሳንጨርሳቸው፣ አውግዘን ሳንጨርሳቸው፣ ውስጣቸው የሞላውን ሕጸጽ አንድ በአንድ ዘርዝረን ሳንጨርሳቸው የማናውቃቸው ጸሐፊዎች የሚጽፉት፣ የማናውቃቸው ደራሲያን የሚከትቡት፣ የት እንዳሉ ማናቃቸው የገድል ጸሐፊያን እመቤቴ ገልጣልኛለች፣ ቅዱስ ገሌ ገልጦልኛል፣ ቅድስት ማርያም ገልጣልኛለች፣ ቅዱስ ገብርኤል አሳይቶኛል፣ ቅዱስ ሚካኤል ጻፍ ብሎኛል ብለው የሚጽፉ የሚወስዷቸው አብሾች የሚወስዷቸው በጥብጠው የሚጠጧቸው ለአእምሮ ንቃት ወይም ደግሞ ለትምህርት እንዲገባን ትምህርት እንድንገነዘብ እንድንረዳ እንዲገለጥልን ብለው የሚጽፏቸው የመድኃኒት ውጤቶች አለ የስር ማሽ ውጤቶች የሚጽፏቸው መጽሐፍቶች የሚመጣውንም ትውልድ እጣፈንታ ከእግዚአብሔር ጋር ያለውን እጣፈንታ ለማቆሸሽ ለማደብዘዝ ጠላት በጣም በክፉ ሰዎች አልፎ እየሰራ እንደሆነ የምንታዘብበት ነገር እንደሆነ ማየት ተገቢ ነው ብዬ አስባለሁ። ከዚህ በመቀጠል ደግሞ ጉዳዩን በአዎንታዊ መንገድም ደግሞ የወሰዱ ሰዎች ደግሞ አግኝቻለሁ። መልካም እንዳለው የዚህ ድርጊት የዚህ ውግዘት ይህንን ውግዘት ማውገዛቸው አባቶች ይህንን መጽሐፍ በውግዘት ደረጃ ኦፊሻሊ በፕሬስ ኮንፈረንስ ደረጃ በቤተክርስቲያኒቱ ይፋዊ አቋም ደረጃ ይሄ ነገር መገለጡን ደግሞ በአዎንታዊ አቅጣጫ ደግሞ የወሰዱ ወገኖች አሉ። አዎንታዊ ነው ይሄ ነገር መልካም እንደሆነ ያዩ ሰዎች አሉ። በግሌ እኔም ይህንን ጉዳይ በአዎንታዊ መንገድም የምወስደው ነገር እንደተጠበቀ ሆኖ ማለት ነው። ቅድም የጠቀስኳቸው ስጋቶች እንዳሉ ሆነው ቅድም ያሳየዋቸው ስጋቶች እንደተጠበቁ ሆነው በዚህኛው አቅጣጫ ደግሞ ሁሌም ዳርክ ሳይድ ብቻ ሳይሆን ያለው ሁሌም ጨለማ አይላር በጣም ይሄ ስኬፕቲካል የሆነ በጣም ፔሲሚስቲክ የሆነ በጣም ነገሮችን በአሉታዊ በአይን ብቻ ወይም በአሉታዊ አቅጣጫ ብቻ ሳይሆን በአዎንታዊ አቅጣጫም ደግሞ ይሄንን ውሳኔና ይሄን የውሳኔ ድርጊት ደግሞ በአዎንታዊ ሐሳብ ደግሞ አቅጣጫ
የተመለከቱና የወሰዱ ሰዎችም ደግሞ እንዳሉ ታዝቤያለሁ። በግሌም በቅድሚያ ይህንን ውሳኔ የወሰኑ አባቶችን ይህን ውሳኔ የወሰኑ በዚህ ጉዳዮች ሲሳተፉ ሊቃውንትን የሊቃውንት ጉባኤ አባላትን ይሄ መጽሐፍ እንዲወገዝ ያቀረቡ ሰዎችን ለውግዘት ያቀረቡ ሰዎችንም ጭምር ድርጊታችሁ፣ ውሳኔያችሁ፣ ሐሳባችሁ ይበል የሚያሰኝ ነው ብዬ እጅግ ታንኪዩ ማለት በዚህ አጋጣሚ ፈልጋለሁ። ውሳኔውን የምናከብር መሆናችንን በዚህ አጋጣሚ ማሳየቱ በጣም ተገቢ ነው ብዬ አስባለሁ። ቢያንስ ገድላት ሊታረሙ እንደሚገባቸው ቢያንስ የተጻፉ ገድላት በቀይና በጥቁር ተጽፎ ሲጀመሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብለው የተጀመሩ ገድላት፣ ድርሳናት፣ ተአምራት፣ መልክዓ መልኮች ጭምር ከእግዚአብሔር ቃል አንጻር ሲፈተሹ ሲመረመሩ ውድቀት፣ ስህተት እንደሚገኝባቸው ቢያንስ በሕዝባችን ዘንድ ግንዛቤ እንዲያዝ መንገድ የጠረገ ውሳኔ ነውና ይህን ውሳኔ እጅግ እናከብራለን። አይታረሙም፣ ገድላት አይመረመሩም። ገድላት ከመጽሐፍ ቅዱስ የወጡ የመጽሐፍ ቅዱስ ልጆች ናቸው፣ አዋልድ ናቸው፣ ውላዶች ናቸው፣ ልጆች ናቸው። ስለዚህ ባህሪያቸው፣ ስነ ምግባራቸው፣ ሐሳባቸው፣ ይዘታቸው፣ ፍልስፍናቸው፣ ተደራሽነታቸው እንደ እግዚአብሔር ቃል ነው የሚለው ስሁት አንደርስታንዲንግ፣ ስሁት አረዳድ ከሕዝባችን አይምሮ ላይ ሊፍቅ የሚችል ውሳኔ ነውና እንደ ውሳኔ ትልቅ ውሳኔ እንደሆነ መናገር እፈልጋለሁ። ሌሎችም ገድሎች፣ ሌሎችም መጽሐፍቶች ቢመረመሩና ቢፈተሹ ልክ እኛ እንደምናቀርባቸው ይፈተሹ፣ ይመርመሩ፣ እንደ እግዚአብሔር ቃል ይታዩ ብለን የምንላቸው መጽሐፍቶችም በዝርዝር ቢታዩና ቢመረመሩ ይሄ የውግዘት ዕድልና ዕጣ ፈንታ እንደሚገጥማቸው፣ ሌሎች መጽሐፍቶችም ሊመረመሩ እንደሚገባቸው፣ ሊታዩ ሊፈተሹ እንደሚገባቸው መንገድ ጠራጊ እርምጃ ነውና ይበል የሚያሰኝ እርምጃ ነው። በዚህ አጋጣሚ ይህንን በጣም ታንኪዩ ማለት እንፈልጋለን። ይህንን ውሳኔ ደፈር ብለው የወሰኑ አባቶችን፣ ምክንያቱም ከውሳኔው ጀርባ ዝም ብሎ ቀላል ውሳኔ እንዳልሆነ እንረዳለን። ምክንያቱም በሕዝባችን አይምሮና ልብ ላይ ገድላት ሊታረሙ እንደማይችሉ፣ ሊመረመሩ እንደማይችሉ፣ ፈጽሞ ከመጽሐፍ ቅዱስ ሐሳብ አንጻር ተቃርኖ እንደሌለባቸው፣ ይልቁንም የእግዚአብሔርን ቃል መጽሐፍ ቅዱስን የሚደግፉ እንደሆኑ ጨለምተኛ ሐሳብ አለ አይደለ ጠቅልለው ነገሮችን በሙሉ የመደምደም ግንዛቤ ስለነበረ በሕዝባችን ዘንድ መጽሐፍቶች ሊመረመሩ ይችላሉ፣ ሊታዩ ይችላሉ፣ እንደ እግዚአብሔር ቃል ካልተገኙ ሊወገዙ ይችላሉ የሚለውን ሐሳብ ውግዘትን ተቋቁመው ነቀፋን ተቋቁመው ከዚህ ቀደም በሕዝባችን ዘንድ የነበረውን ይህንን ስውት የሆነ አንደርስታንዲንግ ተቋቁመው ይሄ መጽሐፍ ለውግዘት እንዲበቃ አገልግሎት ላይ እንዳይውል ብዙ ሰዎች ይህን መጽሐፍ ከዚህ በኋላ እንዳይጠቀሙት የወሰዷቸው እርምጃዎች ይበል የሚያሰኙ እንደሆኑ በማየት ይህን ውሳኔ የወሰኑ አባቶችን፣ በዚህ ውሳኔ ውስጥ የተሳተፉ ሊቃውንትን፣ በዚህ ውሳኔ ውስጥ ተሳትፎ የነበራቸውን የትኛውንም በዚህ ውስጥ የነበሩ አካላትን ተገቢውን አድናቆት ልንቸራቸው እንወዳለን። ትልቅ ውሳኔ ነው። ይበል የሚያሰኝ ነው። ይሄ ለብዙ ዘመን ስንጮህለት፣ ስንሟገትለት፣ ስንሰደድለት፣ ስንሞትለት፣ ከብዙ ከአገልግሎታችን ሁሉ ስንባረርለት የነበርን የብዙ ዘመን የጮታችን ውጤት ነውና ተገቢውን ክብር ሰጥተን ታንኪው ለማለት እንፈልጋለን። ይሄ እንዲሁ ዝም ብሎ ቀላል ውሳኔ በቃ ይወገዝ ዝም ብሎ ተብሎ ይሄ የሚወገዝ ውሳኔ እንዳልሆነም እንገነዘባለን። ይሄን ወደዚህ ውግዘት ለመምጣት አባቶች ወደዚህ ውሳኔ ለመምጣት ይሄ መጽሐፍ በአደባባይ መጽሐፍ ቅዱሳዊ ሐሳብ የለውም ብሎ ለማውገዝ ዝም ብሎ የአንድ ሰዓት ውይይትና የሁለት ሰዓት ውይይት ብቻ እንዳልሆነ እንገነዘባለን። ብዙ ጭቅጭቅ ያለበት፣ ብዙ ክርክር ያለበት የዚህ ውሳኔ አንድምታ ምን እንደሆነ መቼስ አባቶች ሳይገነዘቡ ይህን መጽሐፍ ወደ ውግዘት እንደማያመጡት መቼስ ማንኛውም በዚህ ጉዳይ ውስጥ በዚህ አካባቢ የሚያይ ሰው የሚታዘብ ሰው የሚያየው ነገር ነው ብዬ አስባለሁ። በጣም የሚገርማችሁ ነገር ይህን መጽሐፍ ካወገዙ በኋላ ይሄ መጽሐፍ የዚህ መጽሐፍ መወገዝን የተቃወሙ ብዙ ወገኖቻችን፣ ብዙ ወንድሞቻችን በቃ ቤተክርስቲያኒቱ ተሐድሶ ማድረግ የለባትም፣ የመጽሐፍ ተሐድሶ አያስፈልገንም፣ የገድላት የድርሳናት ተሐድሶ አያስፈልገንም፣ ገድላት መጽሐፍ ቅዱሳዊ ናቸው ብሎ ሲሟገቱ የነበሩ ሰዎች ከፍተኛ ነቀፋና ከፍተኛ ውርጅብኝ አድርሰውባቸዋል። እነዚህ አባቶች ላይ የስም ማጥፋት ውርጅብኝ አድርሰውባቸዋል። ለምንድን ነው እንደው ማድረግ እንኳን ከተፈለገ የሚል ድምፅ አጋጣሚ ሰምቻለሁ። አንድ ሰው ሲናገር ማውገዝ እንኳን ከተፈለገ ይሄ መጽሐፍ መወገዝ ያለበት በጓዳ አልነበር ወይ? በአደባባይ ለምንድን ነው ይሄ መጽሐፍ ማውገዝ የተፈለገው? ይሄ እኮ ለተሐድሶአውያን ትልቅ ድል ነው፣ ለመናፍቃን ትልቅ ድል ነው። መጽሐፍት ይታደሱ ይመርመሩ ብለው ለሚጠይቁ ሰዎች እንደ ትልቅ በርና እድል ከፍታችኋል። ስለዚህ ይሄ ነገር ማውገዝ እንኳን ከነበረባችሁ በአደባባይና ይፋዊ በሆነ መንገድ ሳይሆን በድብቅና በስውር ነበር ማድረግ የነበረባችሁ ብለው እነዚህ ይሄንን የውግዘት ሐሳብ ያስተላለፉ አባቶች ላይ ሁሉ ከፍተኛ ተቃውሞ እንደደረሰባቸው ሁላችን እናስተውላለን። ስለዚህ ያን ነገር ተቋቁመው
ነቀፋውን ተቋቁመው ስድቡን ተቋቁመው በዚህ ጉዳይ ውስጥ ተሳትፎ የነበራቸው አባቶች የመጽሐፍት እርማት መደረግ አለበት የሚለውን እርምጃ መውሰዳቸውን በጣም በትልቅ አድናቆት በድጋሚ እንደምናየው ለመናገር ፈልጋለሁ። እና በዚህ ላይ አንድ ነገር እንደው ማሳየት ተገቢ ነው ብዬ የማስበው ነገር ቤተክርስቲያኒቱ ያሉ የቤተክርስቲያኒቱ አባቶች መሪዎች ስልጣን እንዳላቸው እኔ ያሳዩበትም አጋጣሚ ነው ብዬ ነው የማስበው። ምን አይነት ስልጣን? ከመጽሐፍ ቅዱስ ሐሳብ ውጪ የመጽሐፍ ቅዱስን ሐሳብ የሚቃረኑ የመጽሐፍ ቅዱስን ሐሳብ የሚጋጩ መጽሐፍቶችን የማውገዝ አላለ ይመርመሩ የማለት አገልግሎት ላይ እንዳይሰጡ ወይም ወደ አገልግሎት እንዳይወጡ የመከልከልና የመገደብ ስልጣን እንዳላቸው ይሄን ስልጣናቸውን ደግሞ በሚገባ ቢጠቀሙ ህዝቡን ከስውት አስተምሩ የሐሰት ዶሴ ከሞላባቸው መጽሐፍት ከእግዚአብሔር ቃል ውጪ የተገኙ መጽሐፍትን በማውገዝና ከመጽሐፍ ሐሳብ ውጪ የተገኙ መጽሐፍቶችን ከአውደ ምሕረቶች ሁሉ በመጥረግና በማስወገድ ይሄንን የሚመሩትን ህዝብ እግዚአብሔር አምላክ አነሰን በዛ እረኛ አድርጎ የሾማቸው እነዚህ አባቶች የበለጠ ስልጣናቸውን እንዲጠቀሙ በር ከፋች እድል ነው ብዬ አስባለሁ። ስለዚህ ስልጣን እንዳላቸው ይሄንንም ስልጣናቸውን እንዲጠቀሙ እንደምናበረታታ በዚህ አጋጣሚ ማሳየት እፈልጋለሁ። የበለጠ ሌሎች መጽሐፍቶችንም ጭምር ወደዚህ ነገር እንዲመጡ ሌሎች መጽሐፍቶችንም ደፍረው ወደ ውግዘት እንዲያመጧቸው የመጽሐፍ ቅዱሳዊ ሐሳብ የያዙ የመጽሐፍ ቅዱሳዊ ትምህርቶችን የያዙ ከአዲስ ኪዳን ትምህርት ጋር የተፋቱ ከክርስቶስ ትምህርት ጋር የተጣሉ ከሐዋርያት ትምህርት ጋር የተጋጩ ትምህርቶች የተገኙባቸውን እልፍ አላፍት መጽሐፍትና ድርሳናት በቀላሉ ለማውገዝ የጀመሯቸው እርምጃዎች አይን ገላጭና አይን ከፋች እንደሆኑ ተመልክቻለሁ። በዚህ አጋጣሚ የህዝቡንም ስሜት ስንረዳ የምዕመኖቻችንን ስሜት ስንገነዘብ አንዳንድ ሰዎች በስልክም የደወሉ ሰዎችም አሉ። እንዲሁ ኢንፎርማል በሆነ መንገድም ኢንተርቪው ያደረግናቸው ኢንፎርማል በሆነ መንገድም ጥናት የተሰራንባቸው ሰዎች አሉ። ይሄንን ውሳኔ በአብዛኛው ህዝባችን ይበል የሚያሰኝ ውሳኔ እንደሆነ የተገነዘብንበትን ነገር አግኝተናል። ስለዚህ አባቶች የጀመሩትን መጽሐፍትን የማውገዝ የጀመሩትን መጽሐፍትን እንደ እግዚአብሔር ቃል ይመረመሩ ይፈተሹ የሚለውን ነገር በማየት የጀመሩትን መልካም እርምጃ የጀመሩትን መልካም እንቅስቃሴ እንዲገፉበትና እንዲቀጥሉበት እንደው ወንድም እንደ ልጅ ይህንን ሐሳብ ማቅረብና መጠየቅ ፈልጋለሁ። ይሄ በሌላ አባባል ለታድሷውያንም ደግሞ አንድ መልእክት አለው ብዬ አስባለሁ። ለረጅም ዘመን ስንጮህለት ስንሰደድለት ስንታሰርለት አንዳንድ ወገኖችም ወንድሞችም ደግሞ እስከ ሞት ድረስ ዋጋ የከፈሉበት ጉዳይ ይሄ እውነት በአደባባይ ተገልጧልና የተሐድሶ እንቅስቃሴ የተሐድሶ ስራ የተሐድሶ ጩኸት አንድ ፍሬ ያፈራበት እውነታችን አርነት የወጣበት ትልቅ አጋጣሚ እንደሆነ በዚህ አጋጣሚ ማሳየት ያስፈልጋል ብዬ እገምታለሁ። የተሐድሶችን እንቅስቃሴ በጉልህ ካነሳቸው አጀንዳዎች መካከል በጉልህ ከምናቀነቀናቸው አጀንዳዎች መካከል አንዱ መጽሐፍት ይታረሙ የሚለው ጩኸታችን ነው። መጽሐፍት ይመርመሩ የሚለው ጩኸታችን ነው። መጽሐፍት ከእግዚአብሔር ቃል ውጪ የተገኙ መጽሐፍቶች አሉ፣ ድርሳናት፣ ተአምራት፣ ገድላት አሉ። እነዚህ መጽሐፍቶች እንደ እግዚአብሔር ቃል ይመርመሩ የሚለው ጩኸታችን አበይት ከሆኑ ተሐድሷችን ከሚጠይቃቸው ጥያቄዎች መካከል እንደሆኑ ሁላችን የምናውቀው ነው። ምንም እንኳን ሌሎች ዝርዝር ጥያቄዎች ቢኖሩንም እንኳን ቤተክርስቲያኒቱ ተሐድሶ ማድረግ አለባት ብለን የምንጠይቃቸው ብዙ መሰረታዊ ቤዚክ የሆኑ ጥያቄዎች ቢኖሩም እንኳን በዋናነት ግን አበይት ከሆኑ ጥያቄዎች መካከል ገድላት፣ ድርሳናት፣ ተአምራት ይመርመሩ፣ ይፈተሹ፣ ይታዩ የሚለው ጥያቄ እንደሆነ ሁላችን የምናስተውለው ነው። የሰነባበተ ጥያቄያችን ነው። ስለዚህ በለሆሳስ በጥቂቱም ቢሆን ጉዳዩ የመታረምን ብርሃን ሊያዩ የሚገባቸው መጽሐፍቶች እንዳሉ በጣም በጭላንጭል የሚታይ የእርማት ተስፋን አይተናልና የበለጠ ጥያቄያችንን የምንገፋበት የበለጠ የመጽሐፍት እርማት እንዲደረግ የምንጠይቅበት የበለጠ ከቀደመው ዘመን አስፍተን አጥልቀን ዴብዝ ባለው መንገድ ልንጠይቅ የሚገባ ነገር እንደሆነ ልናይ ያስፈልጋል። አንዳንድ ወገኖች ደግሞ አሉ በዚህ አጋጣሚ ፈጽመው ተሐድሶ አልተሳካም፣ አይሳካም፣ ሊሳካ አይችልም፣ ጥያቄውም እዚህ ግባ የሚባል አይደለም፣ ኢሬሌቫንት ነው የሚሉ ሰዎችም ደግሞ አንገት ያስደፋ ውሳኔ እንደሆነ በዚሁ መታዘብ እንችላለን። በጉልህ የሚታይ ውሳኔ እንደሆነ እነዚህ መጽሐፍቶች የመወገዛቸው እነዚህ መጽሐፍቶች እንዲታረሙ ወደ እርማት እንዲመጡ አንዳንዶችም የተጨከነባቸው ወደ አገልግሎት እንዳይገቡ የተፈረደባቸው መጽሐፍቶች የተሐድሶ ውጤቶች እንደሆኑ ማሳየት ተገቢ ነው ብዬ አስባለሁ። ምክንያቱም ይሄን ሐሳብ ምናልባት ከ10 ዓመት በፊት ከ5 ዓመት በፊት ብንመጣ እንደዚህ አይነት የውግዘት ቃል ከቤተክርስቲያን አባቶች ሊመጣ የሚችል ነው ብለን ማሰብ አይደለም ጭራሽ በህልማችንም እናስበው አልነበረም።
ምክንያቱም ገድላት እንኳን አይደለም ከመጽሐፍ ቅዱስ ሐሳብ አንጻር አይደለም ከእግዚአብሔር ቃል በላይ ሆኖ የተገኙበት ዘመን እንደነበረ እኮ የምናስተውለው ነው። በእኛ ዘመን እኛ እንኳን ወደዚህ የተሐድሶ እንቅስቃሴ እንኳን በገባንበት ዘመን እንኳን ስንመጣ ገድላት አይነኬ፣ ገድላት አይደፈሬ፣ ገድላት አይሳሳቴ ናቸው ተብለው እኮ በአደባባይ ሲነገር እንመለከት ነበር እኮ። ዛሬ ግን ይሄ ጩኸት ሲበረክት፣ ይሄ ድምፅ ሲበረክት፣ ይሄ በተለያየ መንገድ የመጣው ገድላትን ውስጣቸው የያዙትን የሐሰት ዶሴ፣ ውስጣቸው ያለውን የነውር ትምህርት፣ ውስጣቸው ያለውን የመጽሐፍ ቅዱሳዊ ትምህርት እየተገለጠ ሲመጣ አያችሁ። በግዕዝ የተሸፈነ የነበረ፣ በፍታቴ በአንድምታ የተከለለ የነበረ፣ በትርጓሜ ተደብቆ የነበሩ የገድላት ነውሮች እየተገለጡ ሲመጡ፣ የተደበቁ መጽሐፍቶች የተገለጡ ሲመጡ፣ ነውራቸው ፀሐይ ሲመታው አደባባይ ሲወጣ እነዚህ ነውሮች ይዞ መቀጠል የማይቻልበት ዘመን ሲደርስ እነዚህ መጽሐፍቶች ችግር አለባቸው መባሉ ተጀምሯል። ይሄ በጣም ቀላል እርምጃ አይደለም። ይህንን እንቅስቃሴ ደግሞ በተቃራኒ ቆመው ይሄ ነገር አያችሁ መታደስ፣ መለወጥ፣ መጽሐፍቶች እርማት አያስፈልጋችሁም ብለው ደግሞ የቆሙ ደግሞ ወገኖች አሉ። በጣም የሚገርመኝ ነገር ማለት ነው። ኃይሎች አሉ አያችሁ መጽሐፍት መታረም የለባቸውም፣ መታደስ የለባቸውም፣ መመርመር የለባቸውም ብለው በጽንፈኝነት የቆሙ ኃይሎች ደግሞ እንዳሉ ደግሞ እንታዘባለን። ላዩን ስናያቸው እነዚህን ወገኖች ለቤተ ክርስቲያን ልዕልና የቆሙ ይመስላሉ። መታደስ የለባትም ብለው የቆሙ ወገኖችን እንደው ዝም ብለን ስንመለከታቸው ላዩን ለቤተ ክርስቲያን ጥቅም፣ ለቤተ ክርስቲያን ክብር፣ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን ልዕልና፣ ለቤተ ክርስቲያን ተልእኮና በክርስቶስ ለተገለጠላትና ለምታገለግለው ሕዝብ እንደው መንፈሳዊ ቅናት ያደረባቸው ይመስላሉ። ነገር ግን የነዚህ ሰዎች ጀርባ ስናጠና ቤተክርስቲያን ፈጽሞ ተሐድሶ ማድረግ የለባትም ብለው የሚሉ ኃይሎችን ጀርባቸውን ስናጠና ባለፉት 10 ዓመታት ከቤተክርስቲያኒቱ ኮብልሎ ለወጣው ከ10 ሚሊዮን በላይ መውጣት ተጠያቂ እንደሆኑ ግን የዘነጉት ይመስለኛል። ቤተክርስቲያኒቱ ተሐድሶን ባለማድረጓ፣ ቤተክርስቲያኒቱ የእግዚአብሔር ቃል በሚገባ ልታስተምር ባለመቻሏ፣ ቤተክርስቲያኒቱ ከዚህ ከተገለጠው የእግዚአብሔር ቃል ውጪ ወጣ ገድላትና ድርሳናት ላይ ሄዳ ከመሰፋቷ የተነሳ ህዝቡ ለእግዚአብሔር ቃል ባዕድ ከመሆኑ የተነሳ በውስጡ ለሚጠይቀው መንፈሳዊ ጥያቄ ተገቢው መልስ መስጠት ባለመቻሏ፣ አውደ ምሕረት ላይ የሚቆሙ መምህራን የሚያወሩ ትምህርት የህፃናትን ትምህርት ተረት ከመሆኑ የተነሳ፣ የአሮጊቶችን ጫወታ የባልቴቶችን ወሬ ከመሆኑ የተነሳ ቤተክርስቲያን አውደ ምሕረት ላይ ቃል እግዚአብሔርን ሊሰማ የሄደው ህዝብ ሰምቶ የሚመለሰው የእሳት ዳር ጫወታዎችን ከመሆኑ የተነሳ፣ ሰምቶ የሚመለሰው የእሳት ዳር ወጎችን ከመሆኑ የተነሳ እየሸሸ ቃል እግዚአብሔርን ውስጡ የሚጠይቀውን የቃል እግዚአብሔር ጥማት ሊያረኩለት በማይችሉ ትምህርቶች እያፈዘዝ ነው፣ እንቅልፍ እያስያዝ ነው። የምንቀጥልበት መቀጠል ሊያረካው ስላልቻለ እየኮበለለ ከአውደ ምሕረቶቻችን እየኮበለለ ከቤተክርስቲያን ቅጥር እየወጣ ላለው ህዝብ የመጀመሪያ ተጠያቂ ወገኖች የሆኑት ዛሬም ድረስ በአደባባይ ላይ ቆመው ቤተክርስቲያን ተሐድሶ ማድረግ የለባትም የሚሉ ወገኖች እንደሆኑ ያስተዋሉ አይመስለኝም። ዛሬ ዘመን እንደመጣ መታዘብ የቻሉ አይመስለኝም። እግዚአብሔር አምላክ በቤተክርስቲያኒቱ ውስጥ ጠያቂ ትውልድን እንዳስነሳ አይኖቻቸውን ከፍተው እያዩ አይመስለኝም። እነዚህ ወገኖች ዛሬም ትላንትና ባረሱበት በሬ፣ ትላንትና ባረሱበት ሞፈር፣ ትላንትና በተጠቀሙበት ቀንበር መጠቀም የሚፈልጉ ወገኖች እንዳሉ እታዘባለሁ። ህዝቡ የሚጠይቀው ጥያቄ፣ ከህዝቡ የሚመጣው ጥያቄ ወደ ቤተ ክህነት እየመጣ ወደ ቅዱስ ሲኖዶስ እየመጣ ወደ ሊቃውንት ጉባኤ እየመጣ ያለውን ጥያቄ ጆሮ ዳባ ልበስ ብለው ዛሬም ድረስ ቤተ ክርስቲያን አትሳሳትም፣ ስንዱ እመቤት ናት፣ ምሉ በኩልሄ ናት፣ ዓለም ሁሉ እሷ ብቻ ያልሳተች ነች፣ አፍሪካ ስቶ አፍሪካ ወድቆ፣ አውሮፓ ወድቆ፣ መካከለኛው ምስራቅ ወድቆ፣ አሜሪካ፣ አውሮፓ ጠቅላላ እነዚህ ሁሉ ወድቀው ብቸኛ የእግዚአብሔር መንግስት መግቢያ እቺ ነች፣ ቤተክርስቲያናችን ነች ብለው ራሳቸውን በተከሸነ አማርኛ እያታለሉ ያሉ ወገኖች ያልገባቸው ነገር ይሄ ነው። ራሳቸውን በተቀመመ በተቀነበበ ቋንቋ ራሳቸውን በተለያየ አላርለ ይሄ ስለትና ውድቀትን ለመሸፈን በተከሸነ አማርኛ ራስን የመሸንገልን መንገድ ውስጥ ያሉ ወገኖችና ኃይሎች ቤተክርስቲያኒቱ እየተንደረደረችበት ያለው የውድቀት መንገድ እየሄደችበት ያለው የውድቀት አቅጣጫ እንዴት እንደሆነ ሊታዘቡ የቻሉ አልመሰለኝም። ይልቁንም አባቶች ደፈር ብለው መጽሐፍቶች ይታረሙ ማለት ሲጀምሩ የውግዘት አቅጣጫቸውን ወደ እነዚህ አባቶች እንዳዞሩ እንታዘባለን። የውቀት የነቀፋና የውግዘት ቀስታቸውን ወደ እነዚህ አባቶች እንዳዞሩ እንታዘባለን። ያም ቢሆን ግን አባቶች የጀመሩት እንቅስቃሴ፣ አባቶች የጀመሩት ለሆሳሳዊ ለውጥን የማስተናገድ ለሆሳሳዊ ለውጥን የመቀበል ስሜትና ኢነርጂ እንዲቀጥል እናበረታታለን። ዘመን እንደመጣ አሁንም መገልጥ እንፈልጋለን። ጠያቂ ትውልድ እንደመጣ
አውዱ እንደተቀየረ ማሳየት ያስፈልጋል። የሚጠይቅ ወጣት፣ የሚጠይቅ ትውልድ፣ የሚጠይቅ ሰንበት ተማሪ፣ የሚጠይቅ ጄኔሬሽን ሬዝ ያደረገ እንደሆነ እንደ ትላንትናው በውግዘት በማስፈራራት በሊቃውንቱ መልስ በማይመስል መልስ ሊቀር እንደማይችል ሊቀጥል እንደማይችል እኔ አይኑን ከፍቶ ለሚታዘብ ሰው ሁሉ ትልቅ እርምጃ ነው ብዬ አስባለሁ። ስለዚህ የዚህ የመጽሐፍት ውግዘት ጉዳይ የገድለ መጥምቀ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ የገድል የመወገዝ ጉዳይ ከእግዚአብሔር ቃል አንጻር ጤናማ ያልሆነ ነገር ተገኝቶበታል ብለው የሚባለው የውግዘት ጉዳይ አንድምታው ጠቅላላ ከተሐድሶ አንጻር ምንድነው ያለው አንድምታ? ከተሐድሶ አንጻር ምንድነው ያለው ሽክርክሪት? ያለው አጠቃላይ ኢምፕሊኬሽን ምንድነው? ቤተክርስቲያኒቱ ተሐድሶን በተመለከተ የምትወስዳቸውን ቀጣይ እርምጃዎች በጭላንጭል በለሆሳስ የሚያሳይበት ነጥቦች አሉ የሚለውን ቴክኒካል ሐሳብ ለመናገር እፈልጋለሁ። ከመጽሐፍ ቅዱስ አንጻር፣ ከታሪክ አንጻር፣ ከስነ መለኮት አንጻር ይሄ የውግዘት እርምጃ እንደ ተሐድሶ የሚያሳየ ነጥቦች አሉ ወይ? በቤተክርስቲያኒቱ ውስጥ ተሐድሶ አያስፈልግም የሚሉ ሰዎች ቀኑ የጨለመባቸው እንደሆነ አያሳየንም ወይ? ትላንትና ከትላንት ወዲያ አያስፈልግም የሚሉት የተሐድሶ እርምጃ ዛሬ ወደ ቅዱስ ሲኖዶስ፣ ዛሬ ወደ ጠቅላይ ቤተ ክህነት፣ ዛሬ ወደ ህዝባችን፣ ዛሬ ወደ ሰንበት ትምህርት ቤቱ እየመጣ መሆኑን የሚያሳየን ነገር የለም ወይ የሚለውን ነገር ጥቂት ዘርዘር አድርጌ ለመናገር እፈልጋለሁ። ይህንን የምትሰሙ ወገኖቼ በዚህ ሐሳብ ላይ ይህንን ነገር እንደው ዳር ቆመው የሚታዘቡ ምንድነው እየሆነ ያለው ብለው የሚታዘቡ ወገኖቼን በተቃውሞም በድጋፍም በዚህ ጉዳይ ውስጥ ላሉ ወገኖቼ አንድ ነገር በዚህ አጋጣሚ መናገር እፈልጋለሁ። ቤተክርስቲያኒቱ ያላት ስታቲስቲካዊ ግዝፈት፣ ቤተክርስቲያኒቱ ያላት ሰብአዊም ቁሳዊም ሀብት፣ ቤተክርስቲያኒቱ ያላት ብሔራዊት አስተዋጽኦ፣ የቆየችባቸው ብሔራዊት ናሽናል ኢምፓክቷ እንደ አገር የነበራት ኢምፓክት፣ ቤተክርስቲያኒቱ ያላት በጣም ጠንካራ ስትራክቸራል መዋቅር፣ ቤተክርስቲያኒቱ ያላት በጣም ስር ሰደድ የሆነ እድሜ ጠገብ የሆነ ከለርፉል የሆነ አስተዋጽኦና ባህላዊ አንድምታዎች፣ እነዚህ ሁሉ ነገሮች እንደተጠበቁ ሆነው እነዚህ ነገሮች ሁሉ ግን አሁን እየመጣ ያለውን የተሐድሶ ችቦ እየተለኮሰ ያለውን የተሐድሶ እንቅስቃሴ ችቦ ሊያጠፉትና ሊያዳፍኑት እንዳልቻሉ እኔ መናገር እፈልጋለሁ። አይኖ ቤተክርስቲያኒቱ ከ40 ሚሊዮን በላይ ከ50 ሚሊዮን በላይ ህዝብ አላት። በጣም በብዙ ሺህ የሚቆጠሩ አጥቢያዎች አላት። ከ200 ሺህ ከ300 ሺህ ከ400 ሺህ በላይ አገልጋዮች ካህናቶች አላት። ስታቲስቲካዊ ግዝፈቷ ቀላል የሚባል አይደለም። ሁላችን እንደምናውቀው የህዝብ ቁጥሯ በጣም ቀላል የሚባል አይደለም። ሰብአዊም ቁሳዊም ሀብቷም ቀላል የሚባል አይደለም። እነዚህ ሁሉ ነገሮች ግን እግዚአብሔር አምላክ በዘመናት መካከል የሚሰራውን የተሐድሶ ስራ ሊያዳፍኑትና ሊያቆሙት እንደማይችሉ አይኑን ከፍቶ ለሚመለከት ሰው ትልቅ አንድምታ እንዳለው ልናገር እፈልጋለሁ። ይሄ ብቻ አይደለም ወገኖች፣ እኔ እንደ አገር ያለንበትንና የደረስንበትንም ሁኔታ መታዘቡ ተገቢ ነው ብዬ አስባለሁ። አገራችን ብቻ አይደለም፣ እንደ ዓለም አቀፍ ሁኔታ ዓለም እያለፈችበት ያለውን አሁን ግሎባል ኢምፓክቱ፣ የግሎባላይዜሽን ኢምፓክቱ፣ የሉል አቀፋዊነት ኢምፓክቱ ዓለምን እንዴት ወደ ለውጥ እየናጣት እንዳለ መታዘብ ያስፈልጋል ብዬ አስባለሁ። ይሄ የአይቀሬ የሆነ ኃይለኛ የለውጥ መቋረጦች ዓለማችንን ያቋረጧት እንደሆነ መታዘብ ያስፈልጋል ብዬ እገምታለሁ፣ አስባለሁ። ዓለማችን በትልልቅ የለውጥ ኢምፓክት ውስጥ እያለፈች ያለችው እንደ ዓለም ነው ምላችሁ፣ እንደ ዓለም አጠቃላይ እንደ ዓለም የዓለማችንን የፖለቲካል ሲናሪዮውን ብንታዘበው ዛሬ ማታ የተመለከትነው ፖለቲካል ሲናሪዮ ነገ ጠዋት ስንነሳ የለም። የማንጠብቃቸው ትልልቅ የለውጥ ኢምፓክቶች፣ የለውጥ ሲናሪዮዎች በተክላላ በዓለማችን ፖለቲካ ላይ፣ በዓለማችን የኢኮኖሚ ሁኔታዎች ላይ፣ በዓለማችን የጂኦፖለቲካ ኢምፓክቶች ላይ ለውጦች በከፍተኛ ፍጥነት እየተስተናገዱ ያለበት ሁኔታ ነው ያለው እንደ ዓለም። አያችሁ፣ ከዓለም ተዘግተን ከዓለም ተከልለን ዓለምም እንዳይመጣብን እኛም ወደ ዓለም አንሄድም የምንልበት ዘመን ላይ እንዳልደረስን የዘመኑን አጠቃላይ ሁኔታ መታዘብ ተገቢ ነው ብዬ አስባለሁ። በዘመናችን በአገራችን አንድ ዘመን ነበረ። የመጽሐፍ የኢትዮጵያን ታሪክ የሚያጠኑ ሰዎች የሚናገሩት አንድ ዘመን ነበረ። አይ ቲንክ ዘመነ መሳፍንት የሚባልበት ዘመን ይመስለኛል። ይሄ ዘመነ መሳፍንት የሚባልበት ዘመን ኢትዮጵያ ከዓለም ጋር ተዘግታ የነበረችበት ዘመን ነው። ወደ ዓለምም ምንም ነገር ይዛ አትሄድም። እውቀት ይዛ አትሄድም። ሀብት ይዛ አትሄድም። ኢኖቬሽን ይዛ አትሄድም። አዳዲስ
ዕውቀቶችንና ተሞክሮችን ይዛ አትሄድም፣ ተዘግታለች። ከዓለምም ወደሷ ዕውቀት አይገባም፣ ቴክኖሎጂ አይገባም፣ ኢኖቬሽኖች አይገቡም፣ አዳዲስ እሳቢዎችና ኢንላይትመንቶች አይገቡም። ከዓለም ተዘግታ ዓለምም ለሷ ተዘግቶ የቆየችባት ዘመን ነበር በእኛ በአገራችን ታሪክ ውስጥ ማለት ነው። በጣም የሚገርማችሁ ሁኔታ የነበርነው ሁሉ ዓለማችን ለኛ ዓለም ሆኖ የነበረው ሁሉ ይሄ ተዘግተን የነበርንበት ሁኔታ ነበረ። ስለዚህ ዓለማችን መንደራችን ሆኖ የነበረበት፣ ዓለማችን ሰፈራችን ሆኖ የነበረበት፣ ስለዚህ ከሰፈር ርቀን ማሰብ ማንችልበት፣ ከአካባቢያችን ወጥተን ልናስብ ማንችልባቸው ያለፍንባቸው የታሪክ ክስተቶች በአገራችን ውስጥ ነበሩ። ኢቨንትስ ነበሩ፣ ክስተቶች ነበሩ፣ አልፈውናል እንደ አገር ማለት ነው። እና አንድ ሰው ምን አለ አጋጣሚ በዚህ ታሪክ ውስጥ የነበረ የሆነውን ነገር የጻፈ አንድ ሰው ሲናገር ምን አለ? ከዚህ የእንቅልፍ ዘመን በኋላ ኢትዮጵያ ስትነቃ ዓለም የሚባለው ነገር ሌላ ነገር ውስጥ ገብቶ የዓለም ለውጥ ሌላ ታሪክ ውስጥ ገብቶ ዓለማችን በትልልቅ የለውጥ ኢምፓክቶች ውስጥ ተጥለቅልቃ ብዙ አዳዲስ ነገሮች ምድራችን ላይ ተከስተው እኛ ግን ከእንቅልፋችን ስንነቃ የነበርንበት ሁኔታ ትላንትና በራችንን ስንዘጋ እንደነበረበት ሁኔታ ነበረ ብሎ ሲናገሩ አጋጣሚ ሰምቻለሁ። ይሄ የቀደመው ዘመን ታሪክ ነው። ይሄ የቀደመው ዘመን ክስተት ነው። ይሄ የቀደመው ዘመን ኤክስፒሪየንስ ኢምፓክት ነው። አሁን ያለንበት የ21st ሴንቸሪ አሁን ያለንበት የቴክኖሎጂ ዘመን አሁን ያለንበት የሳይበር ዘመን ግን ያንን ነገር እናስተናግድ እንኳን ብለን ብንል ዘመኑ የሚፈቅድበት ሁኔታ አይደለም ያለው። ቤተክርስቲያን እኮ ያለችው እኮ በዓለም እኮ ነው። ኦርቶዶክስ ብለን የምንጠራት አጥቢያዊት ቤተክርስቲያን ኦርቶዶክስ ነች ብለን የምንጠራት ሺህ ዓመት የቆየች ስንዱ መቤት ምናምን ብለን የምንጠራት አላ በተከሸነ አማርኛ በተደጎሰ ቋንቋ የምናቀርባት እኮ ኦርቶዶክስ እኮ የምትኖረው እኮ በዚህ ዓለም ላይ እኮ ነው። መቼስ የሆነ ተንሳፋ አየር ላይ አይደለም ያለችው እኮ የዓለም ሁኔታ አዎንታዊም አሉታዊም የዓለም መቋረጦች የለውጥ ስሜቶች እኮ የሚያገኙት እኮ ነች እኮ ቤተክርስቲያን እኮ። ስለዚህ የሚመጣውን ዘመን የሚመጣውን ለውጥ አሁን እየተከናወነ ያለውን ሁለንተናዊ የታሪክ ሁለንተናዊ የፖለቲካ ሁለንተናዊ የጂኦፖለቲካል ኢምፓክቶች በመታዘብ ራሷን ከለውጡ ጋር ለማስኬድ እስካልፈቀደች ድረስ በለውጡ ተጽዕኖ ስር መውደቋ የማይቀር ነው። ምንም ጥያቄ የለውም ይሄ። ምክንያቱም ምድር ላይ የተተከለች ተቋም ነች ቤተክርስቲያን። አንዳንዶች ስለ ቤተክርስቲያን ተሐድሶ ስናወራ ያው የግንዛቤም ችግር እንዳለ እረዳለሁ። ዩኒቨርሳሊቲ የሆነችውን ወይም ደግሞ ኩላዊት የሆነችውን ዓለም አቀፋዊት የሆነችውን ቤተክርስቲያንና አሁን በምድር ላይ ያለችውን አጥቢያዊት ቤተክርስቲያን በአንድ ገጽ ሰፍቶ የማየት ችግሮች አሉ በእኛ አካባቢ። ብዙ ታዘባለሁ፣ ሁላችንም አይ ቲንክ እንታዘባለን ብዬ አስባለሁ። ለምሳሌ ቤተክርስቲያን ተሐድሶ ማድረግ አለባት ተብሎ ሲባል እንዴ ቤተክርስቲያን እኮ ክርስቶስ በደሙ የመሰረታት ነች። ቤተክርስቲያን ክርስቶስ በደሙ የሰራት ነች። ክርስቶስ እኮ በማንነቱ ላይ የገነባት የክርስቶስ አካል የሆነችን ቤተክርስቲያን እንዴት ነው ተሐድሶ ማድረግ አለባት ብላችሁ የምትሉት ብለው የዓለም አቀፋዊቷን ቤተክርስቲያን ገጽታ አሁን ካለችው አጥቢያዊቷ ቤተክርስቲያን ገጽታ ጋር ሰፍቶ የማየት ስውት የሆነ ስነ መለኮታዊ ግንዛቤዎች አሉ በአብዛኛው ህዝባችን ዘንድ። አንዳንድ ይሄ በመምህራን ዘንድም ምን ታዝቤያለሁ፣ በእኛ በኦርቶዶክሳውያን ሰባኪያን ዘንድም ታዝቤያለሁ። ይሄ ነገር ወዳጆቼ የማትታደሰው ቤተክርስቲያን ተሐድሶ ማያስፈልጋት ፍጹማዊት ፐርፌክት የሆነች ቤተክርስቲያን ይቺ ዓለም አቀፋዊቷ ቤተክርስቲያን ነች። እቺ ዓለም አቀፋዊቷ ቤተክርስቲያን ማለት የምትገኘው ይሄ በስነ መለኮት መምህራን ዘንድ እንዲህ አንድ አባባል አለ። እቺ ኩላዊት የሆነች ቤተክርስቲያን የምትገኘው አዋሳ ወይም አዲስ አበባ ወይም አውሮፓ ወይም ቻይና ወይም ሮም ወይም እስራኤል ምን ባለበት የሆነ አንድ ቦታ ላይ የማትገኝ እዚህ ስፍራ ነች ተብላ በስፍራ ዲተርሚን የማትደረግ በጂኦግራፊ ገጽታ እዚህ ጋር ነው ተብላ ካርታ የማያወጣላት ፍቃድ የማታወጣ በመንግስታዊ ስርዓት ውስጥ ገብታ ይሄ ከመንግስት ጋራ ከምድራዊ ስርዓት ጋራ የማትሰፋ ነገር ግን the invisible body of Christ ውስጥ የምትገኝ በማይታየው የክርስቶስ አካል ውስጥ የምትገኝ ወዳጆቼ በማይታየው ይሄ the invisible body of Christ ላይ የምትገኝ ፍጹማዊት የሆነች ስተት የማያገኛት የሐሰት ትምህርት የማያገኛት ግብረ ገባይ ውድቀት የማያገኛት የሞራል ንሽቀት የማያገኛት የሰው ትምህርት የማያገኛት የሰው ፍልስፍና የማያገኛት በክርስቶስ በማይታየው አካል ውስጥ የምትገኘው ፍጹማዊት የሆነችው ቤተክርስቲያን ነች። ተሐድሶ የማያስፈልጋት ያቺ ምን ብለን የምንጠራት ነች? ኩላዊት ወይም ዩኒቨርሳል ቸርች ብለን የምንጠራት ያቺ ቤተክርስቲያን ነች። እርግጥ ነው ያቺ ቤተክርስቲያን ተሐድሶ አያስፈልጋትም። ምክንያቱም መሪዋ ክርስቶስ ነው። ባይ ዘ ወይ ፓስተር አይደለም መሪዋ፣ ኤጲስቆጶስ አይደለም መሪዋ፣ ወይም ደግሞ በእኛ ስር የምንጠራቸው ሊቀ ጳጳስም ጳጳስም አይደለም ፓትርያርክም አይደለም የሚመራት ቤተክርስቲያን። የዚች ቤተክርስቲያን መሪ ክርስቶስ ራሱ ነው። ራስ የሆነላት
ኢየሱስ ክርስቶስ ነው። ስለዚህ እሱ ስለሚመራት፣ እሱ ስለሚያስተዳድራት፣ እሱ ማኔጅ ስለሚያደርጋት አውሮፓዊ ያልሆነች፣ አፍሪካዊ ያልሆነች፣ ኢትዮጵያዊ ያልሆነች ዓለም አቀፋዊት የሆነች ስለዚህ በክርስቶስ ያመኑ ሁሉ የሚገቡባት በቋንቋ የማይተዋወቁ በባህል የማይተዋወቁ በስነ ልቦናዊ ውቅሮቻቸው የማይተዋወቁ በአኗኗር ስርዓታቸው የማይተዋወቁ ኢቭን በአምልኮ ስርዓት አፈጻጸማቸው እንኳን የማይተዋወቁ አያችሁ ወገኖቼ በቋንቋ የማይተዋወቁ እከሌና እከሌ ተብለው የማይተዋወቁ ኮሚዩኒያል ያልሆነች የሆነ ሰፈር ላይ የማትገኝ ዓለም አቀፋዊት ሰማያዊት የሆነችው ቤተክርስቲያን እርግጥ ነው እሷ ተሐድሶ አያስፈልጋትም። ለምንድነው ማያስፈልጋት? ፍጹማዊት ነች፣ ፐርፌክሽኒስት ነች፣ በቦታ በሰፈር የማትገኝ ነች፣ የሆነ አገር ላይ አለች ተብላ የማትጠቀስ ነች። ስለዚህ እቺ ቤተክርስቲያን እርግጥ ነው ምንም ተሐድሶ ሊያስፈልጋት አይችልም። ዛሬ የምናወራው ስለዚህ ስለሆነ እዚህ ዲቴል ውስጥ ብዙ አልገባም። ሁለተኛይቷ ግን ቤተክርስቲያን አጥቢያዊት ቤተክርስቲያን ነች። እቺ አጥቢያዊት ቤተክርስቲያን በምድር ላይ ያለች በአንድ አካባቢ የሚገኙ ኮሚኒቲዎች የሚመሰርቷት በግለሰብ ቤት የምትገኝ ልትሆን ትችላለች። የሆነ ሰፈር ላይ አዳራሽ ሰርታ ልትገኝ የምትችል ልትሆን ትችላለች። የሆነ አካባቢ ጉልላት አበጅታ 3 እና 4 ጉልላት ሰርታ ካቴድራል ሆና ልትገኝ ትችላለች። አውሮፓ ልትገኝ ትችላለች፣ አፍሪካ ልትገኝ ትችላለች፣ እዚህ ኢትዮጵያ ልትገኝ ትችላለች፣ ገጠር ውስጥ ልትገኝ ትችላለች፣ ወረዳ ውስጥ ልትገኝ ትችላለች፣ ቀበሌ ውስጥ ልትገኝ ትችላለች። ምድር ላይ የተተከለች በምድር መካከል የምትመላለስ የሚተዋወቁ ሰዎች የሚኖሩባት በአንድ አካባቢ የሚገኙ ሰዎች የሚተዋወቁባት እከሌና እከሌ ተብሎ የሚገኙ ሰዎች የሚያውቋት ዲተርሚን የሆነች በአካባቢ በጂኦግራፊ የምትወሰን በሰዎች አያችሁ የሰው ስተት ሊገኝባት የሚችል የሰው ሐሳብ ሊገኝባት የሚችል የሐሰት ትምህርት ሊገኝባት የሚችል የሞራል ውድቀት ሊገኝባት የሚችል የሞራል ልሽቀት የሚገኝባት የሚችል በምድር የተተከለች አጥቢያዊት ቤተክርስቲያን ደግሞ አለች። እቺ ቤተክርስቲያን ለምሳሌ በመጽሐፍ ቅዱስ ውስጥ ቆሮንቶስ ተብላ ተጠቅሳለች፣ ገላትያ ተብላ ተጠቅሳለች፣ ኤፌሶን ተብላ ተጠቅሳለች፣ ቆላሲስ ተብላ ተጠቅሳለች፣ የሮሜ ቤተክርስቲያን ተብላ ተጠቅሳለች። ከሰባቱ የኤዥያ አብያተ ክርስቲያናት መካከልም ተጠቅሳለች። የኤፌሶን ተብላ፣ የፊላደልፊያ ተብላ፣ የጴርጋሞን ተብላ ምናምን ብለው የምንጠቅሳቸው በዚህ በዮሐንስ ራእይ መጽሐፍ ላይ የምናገኛቸው ቤተክርስቲያናት ምንድን ናቸው? እነዚህ አጥቢያዊት ቤተክርስቲያን ተብለው ሊጠቀሱ ይችላሉ። እነዚህ አጥቢያዊት ቤተክርስቲያኖች ውስጥ ግን ስተት ሊገኝባቸው ይችላል፣ ውድቀት ሊገኝባቸው ይችላል፣ የሐሰት ትምህርት ሊገባባቸው ይችላል፣ የሰው ሐሳብ የሰው ሞራል ውድቀት ሊገኝባቸው ይችላል፣ የግብረ ገብ ችግር ሊገኝባቸው ይችላል፣ ከእግዚአብሔር ቃል የተጣረሱ ትምህርቶች ሊገኝባቸው ይችላል። ስለዚህ ስለ ተሐድሶ ስንነጋገር የምናወራው ስለ ኩላዊትና ዓለም አቀፋዊ ስለሆነችው ቤተክርስቲያን ሳይሆን ሐሰት ትምህርት ውድቀት የሰው የሞራል ልሽቀት የግብረ ገብ ችግር ሊገኝባት የሚችለው አሁን የጠቀስኩላችሁ እቺ አጥቢያዊቷ ቤተክርስቲያን ነች። እንደ አብነት አንድ ሁለት ሐሳቦችን ላንሳ። ለምሳሌ የቆሮንቶስ ቤተክርስቲያን አጥቢያዊ ቤተክርስቲያን ነች። እቺ አጥቢያዊ ቤተክርስቲያን ውስጥ በአሕዛብ ዘንድ እንኳን የማይገኝ የሞራል ውድቀት ተገኝቶባታል። እንዲህ እና የቆሮንቶስ ቤተክርስቲያን አይደለችም ወይ? እነ ጳውሎስ ያስተማሩባት እነ ጳውሎስ በለት የጻፉባት ቤተክርስቲያን አይደለችም ወይ? የጸጋ ስጦታ የሚገለጥባት ቤተክርስቲያን አልነበረችም ወይ? አይደለችም ወይ? እንዴ ውድቀት አልተገኘባትም ወይ? ታረሙ ተመለሱ የሚል ደብዳቤ አልደረሳቸውም ወይ? የቆሮንቶስ ወንድሞች የቆሮንቶስ ቤተክርስቲያን አባላት ያውም ጸጋ ላይ ጸጋ የተገለጠባቸው በጣም የሚገርም የተተረፈረፈ ጸጋ ፍሎሪሽንግ የሆነ የእግዚአብሔር ጸጋ የተገለጠባቸው ሰዎች ነበሩ። ግን ምን ተገኝቶባቸዋል? ውድቀት ተገኝቶባቸዋል፣ ስተት ተገኝቶባቸዋል፣ ግብረ ገባዊ ሐሳብ ውድቀት ተገኝቶባቸዋል። ስለዚህ ምን መጣላቸው? የመታረም ደብዳቤ መጣላቸው፣ የመታደስ ደብዳቤ መጣላቸው። ህይወታቸውን እንዲያርሙ፣ ህይወታቸውን እንዲያርቁ፣ መንገዳቸውን እንዲያርቁ ምን መጥቶላቸዋል? የታረሙ መልእክት ደርሷቸዋል። የገላትያ ቤተክርስቲያን ላይ እንምጣ። የገላትያ ቤተክርስቲያን የክርስቶስ ቤተክርስቲያን ነች። በክርስቶስ ያመኑ ወገኖች የተሰባሰቡባት ቤተክርስቲያን ነች። እና እቺ አጥቢያዊት ቤተክርስቲያን ላይ ውድቀት አልተገኘም ወይ? ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ ጳውሎስ የጻፈላቸው ሰዎች ከጸጋ ትምህርት አልጎደሉም ወይ? በክርስቶስ ኢየሱስ ጸጋ በጸጋ ብቻ ይዳናል የሚለውን ትምህርት ተው በመገረዝ ጽድቅ ይገኛል የሚል ትምህርት አልገባባቸውም ወይ? ሰዎች ትምህርት አላስገቡባቸውም ወይ? የመጽሐፍ ቅዱሳዊ ስርዓት አልተገኘባቸውም ወይ? ወዳጆቼ የቆሮንቶስ ቤተክርስቲያን ወይም የገላትያ ቤተክርስቲያን አይደለችም ብለን ከካድን እሱ ሌላ ጥያቄ ነው የሚሆነው። ይሄ እኮ ትምህርት እኮ ሐዋርያት በአካለ ሥጋ እያሉ በምድር ላይ እያሉ እነ ጳውሎስ ከዚህ ዓለም ሳይለዩ የፈርስት ሴንቸሪ ቸርች እኮ ነች እኮ። ገና ክርስቶስ ኢየሱስ እኮ
ከዚህ ዓለም ሄዶ ካረገ ከጥቂት ዓመታት በኋላ እኮ ሐዋርያት የመሰረቷቸው ቤተክርስቲያናቸው እኮ እነዚህ ቤተክርስቲያኖች ውድቀት ተገኝቶባቸዋል። የሐሰት ትምህርት ተገኝቶባቸዋል። እኛ እነ ጳውሎስ ያስተማሩ እነ ጳውሎስ የመሰረቱንና የሐሰት ትምህርት አይገኝብንም ብለው አላሉም። አያችሁ፣ ራሳቸውን ለማረቅ ራሳቸውን ለማስተካከል ትምህርታቸውን ህይወት ራሳቸውን ለመገምገም ለመፈተሽ ግን እድል አግኝተው ነበር። የቆላስይስ ቤተክርስቲያን ላይ እንምጣ እስቲ። ለምሳሌ ነው እንደ አብነት ማነሳላችሁ። እንዴ የቆላስይስ ቤተክርስቲያን ላይ የሰው ፍልስፍና አልገባም ወይ? ወግና ስርዓት አልገባም ወይ? አልደባለቃቸውም ወይ? ከክርስቶስ ትምህርትና ስርዓት ወግ አልሸሹም ወይ? አልወጡም ወይ? ይሄ ደብዳቤ አልመጣላቸውም ወይ? ስለዚህ እነዚህን አብነት ብናረግ ሁሉንም አብያተ ክርስቲያናት ብንፈትሻቸው ብንመረምራቸው የተገኘባቸው ውድቀት አለ። ሰባቱ አብያተ ክርስቲያናትን ብንመለከታቸው የተገኘባቸው ውድቀት አለ። ፌስ ያደረጉት ትምህርት አለ፣ ፌለሪቲ አለ። ስለዚህ ምን መጣላቸው? የታረሙ ደብዳቤ መጣላቸው። እኛ በጌታ ትምህርት ላይ ተመሰረትነን፣ እከሌና እከሌ የሚባሉ ሐዋርያት የመሰረቱት ነን። ስለዚህ በክርስቶስ ትምህርት ላይ ተመሰረትን፣ የተገነባነን። መሰረታችን የተገነባው በኢየሱስ ትምህርት ላይ ነው። ምንም አይነት ስህተት አይገኝብንም ብለው አላሉ። አያችሁ፣ ከ2000 ምናምን ዓመት በኋላ የተገኘችው የኛ ቤተክርስቲያን ተሐድሶ አያስፈልገኝም፣ ቤተክርስቲያን ተሐድሶ ማድረግ የለባትም የሚለው ነገር አንድም በዓለም አቀፋዊቷ ቤተክርስቲያንና በኃጢአቷ ቤተክርስቲያን መካከል የሚገኘው ልዩነት አለመረዳት ነው። ሁለትም በራስ ጸደቅ ትንተና፣ በራስ ጸደቅ ሐሳብ፣ በራስ ጸደቅ ስሁት ስነ መለኮታዊ ግንዛቤ በተመሰረተ ስሁት ሐሳብ እኔ አልታረምም የሚል ራስ ጸደቅ ትዕቢት ካልሆነ በስተቀር ቤተክርስቲያን ልትስት፣ ቤተክርስቲያን ልትወድቅ፣ ቤተክርስቲያን የሐሰት ትምህርት ሊገኝባት፣ ቤተክርስቲያን የውድቀት ትምህርት ሊገኝባት፣ ቤተክርስቲያን በተለያዩ ሰዋዊ ፍልስፍናዎችና ወጎች ልትጠለፍና ልትወድቅ እንደምትችል መጽሐፍ ቅዱሳችን በግልጽ ያስተምራል። ስለዚህ የተጀመረው መጽሐፍትን የማረም የተጀመረው መጽሐፍትን የመመርመር የተጀመረው መጽሐፍቶች ወደ እግዚአብሔር ቃል ከእግዚአብሔር ቃል ውጪ ናቸውና ይመርመሩ፣ ይፈተሹ፣ አገልግሎት መስጠት ያቁሙ የሚለው እርምጃ በቂ አይደለም። ገና ጅማሬ ነው። ሰፊሸንት አይደለም። ይበል የሚያሰኝ ነው። ይህን የጀመሩ አባቶችን ማድነቅ፣ ማክበር፣ ጉዳዩን በተመለከተ የሄዱበትን ነገር ተገቢውን የሆነ እውቅና መስጠት ተገቢ ነው ብለን እናምናለን። ቀሪ ስራዎች እንደተጠበቁ ሆኖ ማለት ነው። የሚቀሩ ጉዳዮች እንደተጠበቁ ሆኖ ማለት ነው። ይሄ የተጀመረውን ነገር ግን በማስቀጠል ቤተክርስቲያን በሁለንተናዊ መልኩ ተሐድሶ እንድታደርግ አባቶች የጀመሩትን መልካም ጅምርና መልካም ኢኒሺዬቲቭ ወይም ተነሳሽነት ይቀጥላሉ የሚል ጽኑ እምነት አለን። እግዚአብሔር አምላክ የተመሰገነ ይሁን። በቀጣይ ክፍል እስከምንገናኝ የእግዚአብሔር መንገድ የእግዚአብሔር ሐሳብና የእግዚአብሔር ሁለንተናዊ ሞገስ ከሁላችን ጋር ይሁን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን።